ምዕራፍ 26 እንጀምራለን። ምዕራፍ 26 ላይ ስንጀምር የቤተ መቅደስ በር ጠባቂዎችና ግምጃ ቤቶችን ነው የሚያነሳው። እንግዲህ እግዚአብሔር ሲቆጥር ብለናል አይደል? እግዚአብሔር የባለስልጣኖች፣ የባለጠጎች፣ የአገልጋዮች፣ የነቢያት ምናምን ብቻ ሳይሆን አምላክነቱ የኃያላን፣ የጦረኞች፣ የሰልፈኞች ብቻ ሳይሆን እግዚአብሔር የትውልድ አምላክ ነው ብለናል። ሲቆጥር እግዚአብሔር ሁሉን ነው የሚቆጥረው ብለናል አይደለ? ሰውን እግዚአብሔር በስራው ሳይሆን በሰውነቱ ነው የሚያውቀው። ስለዚህ እዚህ ቦታ ላይ ደግሞ በአስደናቂ ሁኔታ የቤተ መቅደስ በር ጠባቂዎችና ግምጃ ቤት ኃላፊዎችን እግዚአብሔር ሲቆጥርልን እናያለን። እና ዳዊት የእግዚአብሔርን ቤት በርና እቃዎቹን የሚጠብቁ ሰዎችን በቁም ነገር ነው በተመረጡ ሰዎች ያደራጀው። አይገርማችሁም? በእግዚአብሔር ቤት ውስጥ የተናቀ ወይንም የሚቃለል እንደ ዋዛ የሚወሰድ ዝም ብሎ ራንደምሊ ሰውን አንስታችሁ የምታስቀምጡበት ምንም አይነት ኃላፊነት የለም። እነዚህን የቤተ መቅደስ በር ጠባቂዎች ዳዊት እንዴት በጥንቃቄ እንዳዘጋጃቸውና በጥንቃቄ እንዳደራጃቸው፣ በተመረጡ ሰዎች እንዳደራጃቸው እንመለከታለን። እና የእግዚአብሔር ነገር ለካ የምንቀበለው ብቻ ሳይሆን የሚጠበቅም ነው። አይገርማችሁም? የሚጠበቅም ነው። መጠበቅም መመረጥና መንፈሳዊ አገልግሎት ነው። ለካ መቀበል ብቻ ሳይሆን መጠበቅ የሚባል ነገር አለ። አሁን የቤተ መቅደሱን ስርዓት የተቀበሉ አሉ፣ የቤተ መቅደሱን ስርዓት ኢምፕሊመንት ያደረጉ አሉ፣ የሰሩ አሉ ምናምን አይደለ? ከዛ ደግሞ ያንን የሚጠብቁ ደግሞ አሉ። የሚጠብቁትም በእግዚአብሔር የተመረጡ ናቸው። የሚጠብቁትም ለዚህ ዓላማ እግዚአብሔር የለያቸው ናቸው። መጠበቅም ለካ አስፈላጊ ነገር ነው። የእግዚአብሔር ነገር ይጠበቃል የሚለውን ያዙልኝ። ይሄ መንፈሳዊም ነው መልእክቱ። ጌታን ስጠኝ ስጠኝ ማለት ብቻ ሳይሆን የሰጠንን ነገር መጠበቅ ያስፈልጋል። ጌታ የሰጠን ነገር ምንድን ነው? የሰጠንን ነገር መጠበቅ ያስፈልጋል። ፕሪዘርቭ ማድረግ ያስፈልጋል። እንዳይጠፋ፣ እንዳይበከል አደለ? ኮራፕት እንዳያደርግ፣ ስፖይል እንዳያደርግ፣ አላግባብ አቢዩዝ እንዳይደረግ እግዚአብሔር የሰጠን ነገር መጠበቅ ያስፈልጋል። መጠበቅም መንፈሳዊ አገልግሎት ነው። መጽሐፍ ቅዱስ ምሳሌ ምዕራፍ 4 ቁጥር 23 ላይ ሲናገር አጥብቀ ልብህን ጠብቅ ይላል። አያችሁ፣ መንፈሳዊ ነገር የሚጠበቅም ጭምር ነው። አጥብቀ ልብህን ጠብቅ የህይወት መውጫ በእርሱ ነውና ይላል። ይሁዳ ምዕራፍ 1 ቁጥር 3 ያው አንድ ምዕራፍ ነው ያለው። ይሁዳ ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አለ። እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ አለ። አሃ፣ ይሄ እምነት ነው የሚለው። እምነት ለካ ይጠበቃል። ለዛውም በተጋድሎ ነው የሚጠበቀው። እናንተ በተጋድሎ እምነታችንን ለመጠበቅ በየዕለቱ እንጋደላለን። ስለምንካፈለው ስለመዳናችሁ ልጽፍላችሁ እጅግ ተግቼ ሳለሁኝ አለ። እጅግ ፈልጌ በቃ ስለዛ ነገር ለመጻፍ በጣም ሰፍ ብዬ ሳለሁኝ ግን አንድ ነገር ደግሞ ማይንዴን ክሮስ አደረገው። አንድ ሀሳብ ደግሞ ውል አለብኝ። ሀሳቤን ተቆጣጠረው አንድ ነገር። ምንድን ነው ይሁዳ? ሀሳብ ለቅዱሳን አንድ ጊዜ ፈጽሞ የተሰጠውን እምነት ስለዛ እንድትጋደሉ፣ ያን እንድትጠብቁ፣ ፕሮቴክት እንድታረጉ፣ እንዳታስወስዱ፣ እንዳታስበክሉት፣ እንዳታስሸረሽሩት፣ ያንን እንድትጠብቁ ልመክርላችሁ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኛል። ከዚህ ምክር ጋር ነው አብሬ ብጽፍላችሁ ግድ ሆነብኝ። ይሄ በጣም ኢምፖርታንት ነገር ነው አለ ይሁዳ። እዛ ቦታ ላይ ያለው ፊዚካል ነገር ነው አይደለ? ሁል ጊዜ ብሉይ ኪዳን ፊዚካል ነው፣ ቁሳዊ ነው። አዲስ ኪዳን ደግሞ መንፈሳዊ ነው። የዚህ የአዲስ ኪዳኑ የመንፈሳዊው ጥላ ነው ብሉይ ኪዳን ላይ ቁሳዊ ሆኖ የምናገኘው ማለት ነው። እዛ ቦታ ላይ ያሉት እነዚህ ምንድን ነው የሚጠብቁት? ቁሳዊ የሆነውን ፊዚካል የሆነውን የቤተ መቅደሱን በር ነው የሚጠብቁት። እኛስ የህይወት መውጫ በር የሆነውን ልባችንን መጠበቅ አለብን። መንፈሳዊ ሲሆን ጥላው፣ የዚህ መንፈሳዊ ጥላው የቤተ መቅደስ በር ነው። ወደ መንፈሳዊ ስናመጣው አካሉ ደግሞ የልባችንን በር መጠበቅ፣ መንፈሳዊ ነገራችንን መጠበቅ፣ እምነታችንን መጠበቅ ይጠበቃል። በነገራችን ላይ ኮራፕት ይደረጋል፣ ይበከላል። እምነት ይህንን ታውቃላችሁ፣ ይበከላል። ኮንታጂየስ ነው። አለማመንም ኮንታጂየስ ነው፣ ማመንም ኮንታጂየስ ነው። አንዳንድ ሰዎች እምነታቸው ይተላለፍባቸዋል አይደለ? በቃ የእምነት ነገር፣ መንፈሳዊ ነገር፣ የሆነ ትጋት፣ የሆነ እሳት መቀጣጠል፣ ጌታን መውደድ ምናምን ያጋቡባቸዋል። በቃ አብረዋችሁ ሲውሉ ከነሱ ጋር በተገናኛችሁ ቁጥር በቃ መንፈሳዊ ነገር መፈለግ፣ ጌታን መውደድ፣ ማምለክ፣ መታዘዝ፣ ቃል ማጥናት፣ መጸለይ ይላችኋል። ኢትስ ኮንታጂየስ፣ ተላላፊ ነው። አያችሁ?
ሌሎች ደግሞ ምን ያደርጋችኋል? ከነሱ ጋር ውላችሁ ስትመጡ መጸለይም አትፈልጉም፣ ቃል ማንበብም አትፈልጉም፣ ማገልገልም አትፈልጉም። ሞር ከነሱ ጋር ጊዜ ባሳለፋችሁ ቁጥር አገልጋይ ማየትም አትፈልጉም፣ አገልጋይ ሰላም ማለትም አትፈልጉም። ምንም ነገር ከመንፈሳዊ ነገርም ሆነ ከመንፈሳዊ ሰዎች እየራቃችሁ በቃ ሴኩላር ያደርጓችኋል ማለት ነው። በነገራችን ላይ አታድርጉ እያሉ አይደለም የሚያስቆሟችሁ፣ በምትኩ ሌላ ነገር እያስደረጓችሁ ነው። በምትኩ ሌላ ነገር እያወሩላችሁ ነው። አታውሩ አይሏችሁም። ልክ አይገርምህም? ጌታ ትናንትና ማታ የተናገረኝ ብላችሁ ስትጀምሩ ወሬያችሁን ያቀዘቅዙታል። ሌላ ቦታ ማየት ይጀምራሉ። ስልካቸው መነካካት ይጀምራሉ፣ ወይ ያዛጋሉ። አያችሁ? ከእንደዚህ አይነት ሰዎች እምነታችሁን ጠብቁ። ይጠበቃል። ልባችሁን ጠብቁ። መንፈሳዊ ህይወታችሁን ጠብቁ። አታውሩ ላይሏችሁ ይችላሉ በግልጽ እንደዚህ አይነት ነገር ቦሪንግ ነው ምናምን ቢሏችሁማ ትነቃላችሁ። እንዴ መንፈሳዊ ነገር ቦሪንግ ነው ይለኛል እንዴ ብላችሁ ንቅት ትላላችሁ። ግን አይሏችሁም። በምትኩ ምንድን ነው የሚያደርጉት? አዎ አይገርምም? አዎ ምናምን ብለው በቃ እንዳትቀጥሉ ነው የሚያደርጓችሁ ማለት ነው። እሺ አይሏችሁ። አያችሁ? እነዛኞቹ ቅድም ያልኳቸው የመጀመሪያዎቹ እምነታችሁን የሚያነቃቁት ሰዎች ምንድን ነው የሚያደርጋችሁ? ጌታ እኮ ትናንትና ማታ ብላችሁ ስትጀምሩ ገና ሌላውን ነገር ሁሉ አቁመው እሺ ንገረኝ በእናትህ። የኔ ጓደኛ ህሊና እንደዛ ናት። ሁሌ ያወራላችኋለሁ አይደለ? በቃ ውስጤ ያለውን ነገር ታነቃቀዋለች። ገና አይገርምም? ትናንትና ማታ ቃል እያነበብኩኝ ካልኩኝ የምትሰራውን የምታደርገውን ነገር ሁሉ እርግፍ አድርጋ ንገረኝ በእናትሽ፣ ምን በራልሽ፣ ምን ተናገረሽ ጌታ፣ ምን አለሽ፣ ንገረኝ በእናትሽ ብላ በቃ ሁሉ ነገር ትታው ትቀመጣለች። ከዛ ኢንስፓየር ታደርገኛለች። አያችሁ? እምነታችንን ከነዚህኞቹ ጋር እያጠናከርን ከነዛኞቹ ደግሞ ፕሮቴክት ማድረግ አለብን። ኮንታጂየስ ነው። ከሆነ ጊዜ በኋላ ራሳችንን እንደነሱ ሆነን እናገኘዋለን። መንፈሳዊ ነገር ማውራት የማንወድ ኖርማል የሚሆንብን፣ መንፈሳዊ ነገር ሲወራ የሚያዛጋን፣ ሌላ ቦታ የምናይ፣ ስልካችንን የምንነካካ ሆነን ራሳችንን እናገኘዋለን። እግዚአብሔር ከዚህ ይጠብቃችሁ። በእውነት እግዚአብሔር በጌታ በኢየሱስ ክርስቶስም ያንቃችሁ። ከእንደነዚህ አይነት ሰዎች ራሳችሁ እንድትጠብቁ እግዚአብሔር ያንቃችሁ። አትሳቱ ይላል መጽሐፍ ቅዱስ። ወዳጆቼ በጣም ላይክ ማይንድድ ልትሆኑ ትችላላችሁ። በጣም ቫሊዩ ሲስተማችሁ ምናምን ሊቀራረብ ይችላል። ንግግራችሁ ሊመሳሰል ይችላል አይደለ? አንዳንድ ጊዜ ከአንዳንድ ሰዎች ጋር እኮ እንደዛ ነው። አንቺ እኮ በቃ ልል የነበረውን አልሽ ምናምን እንባባላቸው ሰዎች አሉ። እንደዛ ሊሆኑ ይችላሉ። ግን መንፈሳዊ ነገር ስታወሩላቸው ምን ይላሉ? መንፈሳዊ ያዛጋሉ፣ ስልካቸውን ይነካካሉ፣ ወደ ሌላ ቦታ ያሉ ወሬ ያስቀይሯችኋል። እንዳትቀጥሉ በጣም ይገርማል ምናምን ብለው የሆነ መዝጊያ ቃል፣ አፍ የሚያስይዝ ቃል ያደርጉላችኋል። ከነዚህ ሰዎች ራሳችሁን ጠብቁ። እነዛኞቹን ደግሞ ፈልጓቸው፣ የሙጥኝ በሏቸው። የሙጥኝ ውስጣችሁ ያለውን ጸጋ የሚያነቃቁት ጌታን እንድትሉ የሚያደርጓችሁን፣ በቃ ፍቅሩ በልባችሁ እንዲፈስ እንዲጨምር የሚያደርጓችሁን እነሱኞቹን ደግሞ ፈልጓቸው። ክብር ለኢየሱስ ይሁን። በቃ መዝሙር እንድትሰሙ ሁሉ የማይፈልጉ ሰዎች አሉ። የማይፈልጉ ሰዎች፣ በቃ ስለ መዝሙርም እንድታወሩ የማይፈልጉ ሰዎች፣ ምንም ነገር መንፈሳዊ ነገር ለዲስከሽን እንዲቀርብ። ከነዚህ ሰዎች በራችሁን ጠብቁ። ዳዊት በር ጠባቂዎችን በቁም ነገር መልምሎ አቆመ። ለካ የእግዚአብሔር ነገር ይጠበቃል። የልባችሁን በር ጠብቁ። አጥብቀ ልብህን ጠብቅ፣ የህይወት መውጫ በእርሱ ነውና ይላል። ልባችሁን ጠብቁ። እኔ ኳየር ላይ የሆነ መዝሙር አነሳና ይህን መዝሙር ታውቁታላችሁ አይደል ስል አናውቀውም። ከዛ እንደገና ሌላ መዝሙር አንስቼ ይህን መዝሙር ታውቁታላችሁ መቼ አናውቀውም። ከዛ አንድ ቀን እንደዚህ አልኳቸው፣ እኔ የምላችሁ አልኳቸው፣ ምንድን ነው የምትሰሙት? በቃ አሁን ቤታችሁ ስትሆኑ፣ ስራ ላይ ሳትሆኑ ስትቀሩ፣ ወይ የሆነ ነገር ሳታደርጉ ስትቀሩ ምንድን ነው የምትሰሙት? ኤፍኤም ነው የምትሰሙት አልኳቸው። ምንድን ነው የምትሰሙት? ምን እየሰማችሁ ነው ይህንን መዝሙር ያልሰማችሁት አልኳቸው። በቃ አንዳንድ መዝሙር እንደዛ የሚባል መዝሙር የለም። ምን እየሰማሽ ነው ደግሞ ይህንን ያልሰሙ? እንዴት አመለጠ የሚባል መዝሙር እኮ አለ። እና እንደውም አንድ ቀን በጣም በቃ የቤት የተሰራ መዝሙር፣ በጣም ወደው መዝሙር፣ ይህንን መዝሙር ታውቁታላችሁ አልኳቸው። ጓደኞቼ በጣም የምቀርባቸው ልጆች ናቸው። ታውቁታላችሁ ስላቸው አናውቀውም ሲሉኝ፣ በጣም ነው ማደንቃችሁ፣ ይህንን መዝሙር ሳታውቁ ነው ጌታን የወደዳችሁት አልኳቸው። በቃ አንዳንድ መዝሙሮች እኮ ከጌታ ጋር በፍቅር እንድንወድቅ ያደረጉን መዝሙሮች ናቸው። እና ጥሩ ነው እንደውም እነዚህን ሁሉ መዝሙሮች ሳታውቁ ከሆነ ጌታን እንደዚህ የምትወዱት አልኳቸው። በእውነት በቃ ፍቅራችሁን የሚጨምሩ
እኔ ያ በጣም የምወደው የኳየር ሊደር ያልኳችሁ ትላንትና በጣም ለአገልግሎት ክብር አለው። ተራኮ ደረሰን እኛ እኮ ነን የምናጥነው ይለናል ያልኳችሁ የኳየር ሊደሬ በጣም ብዙ ነገር ኢምፓርት አድርጎኛልና መዝሙር እየተዘመረ እዛ ጋር መዝሙር እየተዘመረ ወይ መዝሙር ተከፍቶ ምናምን እኛ እዚህ ጋር ቆመን ሌላ ወሬ ስናወራ ይደንቀዋል። በቃ ይደንቀዋል። አስቡት በቃ ከሆነ ሰው ፍቅር ይዟችሁ ፍቅር ያስያዛችሁ ሰው የሚወደዳችሁት ሰው ስሙ አበበ ነው እንበል እና እዛ ጋር የሆኑ ሰዎች ክብ ሰርተው አበበ ግን አይገርምም? በጣም እኮ የሚደንቅ ሰው ነው አበበ፣ በጣም የተከበረ ሰው፣ ጸባዩ፣ በዛ ላይ መልኩ እያሉ ሲያወሩ እናንተ ሌላ ወሬ ታወራላችሁ፣ እናንተ በሌላ ነገር መያዝ ትችላላችሁ ብሎ ይለናልና እንዴት ነው እዚህ ጋር መዝሙር እየተዘመረ እንዴት ነው እዚህ ጋር እየተመለከ እንዴት ነው እዚህ ጋር ስለ ጌታ እየተወራ እናንተ እዚህ ጋር ሌላ ወሬ ማውራት የምትችሉት? ራሳችሁን መርምሩ ይለን ነበር። ራሳችሁ ፍቅራችሁን ፈትሹት፣ ራሳችሁን መርምሩ ይለን ነበርና ስትገናኙስ ምንድነው የምትባባሉት ይለናል። እንዴት ነህ ምንድነው የምትባባሉት ስትገናኙ? ዛሬ ቀኑ እንትን ይበርዳል፣ የሆነ ጭግግ ይላል አይደል? ቀኑ ዛሬ ምንድነው? ዛሬ የሆነ ነገር አለ አይደል? የሆነ የሚከብድ ነገር አለ ልበል ነው የምትባባሉ ስትገናኙ? ወይንስ ትናንትና ማታ እኮ ስጸልይ እግዚአብሔር እንደዚህ ተናግሮኝ ይሄ ቃል ምናልባት ይጠቅምሽ ይሆናል፣ እስኪ ሼር ላድርግሽ፣ ጌታ ስለኔ ምን አለ፣ ጌታ ስለ አንተ ያለኝን ነገር እስኪ ልንገርህ ወንድሜ፣ ማታ ስጸልይልህ ነበረ ነው የምትባባሉት? ወይንስ ዛሬ ፀሐዩ፣ ብርዱ፣ አየሩ እንትን ላይ አይተሃል፣ እንትና ላይ ፖስት የተደረገባትን አየኸው፣ ስለ እንትና የተጻፈውን አነበብሽው ነው የምትባባሉት? ወይንስ እነዚህን ወሬዎች ነው የምታወሩት? ወይንስ ስለ ሀገራችሁ ስለ ጽዮን? ሰው ሀገር ላይ ያለ ሰው ታውቃላችሁ፣ ሀገር ውስጥ ካለው ይልቅ ስለ ሀገሩ በጣም ያወራል። ሰው ሀገር እኮ ነው ያለ ነው እኛ እናንተ። እኔ አሜሪካን ምናምን ያሉ ሰዎች በጣም ይገርሙኛል። ውጭ ሀገር ያላችሁ ሰዎች አንደርስታንድ ታደርጋላችሁ። እኛ ኢትዮጵያ ውስጥ ሆነን ስለ ኢትዮጵያ የእነሱን ያክል አናውቅም። በጣም በቃ አካላቸው እዛ ይሁን እንጂ ልባቸው እዚህ ነው ያለው። እና ምን አዲስ ነገር አለ ንገሩኝ እላለሁኝ። እኔ ባለቤቴ ሲሄድ ራሱ እዛ እሺ ምን አዲስ ነገር አለ ስለኝ፣ አንተ ንገረኝ፣ እናንተ ጋር እኮ ነው አዲስ ነገር የሚሰማው፣ እናንተ ናችሁ በጣም ኮንሰርን ሆናችሁ የምታው፣ እኛ እዚሁ ስለሆነን ነው መሰለኝ ብዙም አንነጋገርም። ምን አዲስ ነገር አለ ንገረኝ እለዋለሁኝ። እሱ ለምን መሰላችሁ? ርቀው ነው ያሉት። ርቆ ያለ ሰው ሲገናኝ ስለ ሀገሩ ነው የሚያወራው፣ ስለ ሀገሩ ነው የሚያስበው። እኛ እዚህ ያለ ነው ነን የሚቀልብን እንጂ ሩቅ ስለሆኑ ስለ ሀገራቸው ነው በቃ የሚያወሩት። በተገናኙ ቁጥር ሰምተሃል፣ አገር ቤት የተደረገውን ነገር ሰምተሃል፣ ስለ ፖለቲካው፣ ስለ ቸርቹ፣ ስለምኑ በቃ በጣም ኢንፎርምድ ናቸው ከኛ በላይ። እኛስ ወዳጆች ርቀን እኮ ነው ያለ ነው። ስንገናኝ ስለ ጽዮን እናወራ ይሆን? ስለ ጽዮን፣ ስለ በጉ ሰርግ፣ ስለዛ እራት፣ ስለዛች ከተማ መነጋገር የለብንም? የለብንም እንዴ መነጋገር? ልባችንን የምንጠብቀው በዚህ ነው ወዳጆቼ፣ በዚህ ነው ልባችንን የምንጠብቀው። ስንገናኝ ስለምንድን ነው የምናወራው? እስኪ ራሳችሁን ዝም ብላችሁ ፈትሹት። አይገርምም የምትሉት ነገር ታገኛላችሁ። በእውነት አይገርምም? አይመስልም? ግን ወዳጆቼ መንፈሳዊ ሕይወትን እየሸረሸረ የሚበላ ነገር እንደዚህ ጥቂት የሚመስል ነገር አይታችኋል አይደለ? ጥቂት የውሃ ጠብታ ያለመታከት ጠብ ባለ ቁጥር ጠንካራ ነው የተባለውን አለት ይሸረሽራል። ለምን? ያለማቋረጥ ጠብ ጠብ፣ ኮንሲስተንሲ ያለው ጠብ 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 ሲል ከጊዜ በኋላ ጠንካራ ነው የተባለው አለት በውሃ ጠብታ ተሸርሽሮ ታገኙታላችሁ። አያችሁ? ጠብ የሚልባችሁ ነገር ምን እንደሆነ የምታዩበት አይኖቻችሁ በጌታ በኢየሱስ ስም ይከፈቱ። በጌታ በኢየሱስ ስም የአይን መከፈት ይሆንላችሁ። በእውነት ምንድነው ጠብ እያለባችሁ ያለው? ስለምን ከሚያወሩ ሰዎች ጋር ነው እያዋላችሁ ያላችሁት? በቃ ፋራ ብትባሉ ምን ችግር አለው? ምን ችግር አለው? በቃ እንኳን ፋራ እብድ ብንባል ለክርስቶስ ነው አለ እኮ ሐዋርያው ጳውሎስ። እብድ ለምን አትባሉ? ወይ ይቺ ደግሞ መጣች እንግዲህ ገገማ ያለዚህ ነገር ወሬ የሌላት ብትባሉ ምን ችግር አለው? ምን ችግር አለው? እብድ ብንባል ለክርስቶስ ነው፣ ባለአእምሮ ደግሞ ብንሆን ለእናንተ ነው ብሏል። እብድ ብንባል ለክርስቶስ ነው፣ ፋራ ብንባል ለክርስቶስ ነው። ስለ ሀገራችን እናወራ፣ ስለ ንጉሳችን እናወራ። እኛስ ሀገራችን በሰማይ ነው። ከዛም የሚመጣ ንጉስን እንጠባበቃለን። ስለ ንጉሱ መነጋገር የለብንም? እንዲህ ረቆ እዚህ ውስጥ ብትኖር በጣም በቃ እንደ እብድ ነው። እኛ
ስለ ክርስቶስ አመጣጥ፣ ስለ ንጉሱ ውበት፣ ስለሚሆነው ስርዓት፣ ስለዛ እራት፣ ስለ በጉ ሰርግ፣ ስለ አዲሲቷ ኢየሩሳሌም፣ በዚያ ስላለው ስለ አዲሱ ስርዓት፣ በዛ ስላለው ፍትህ፣ በዛ ስላለው ለከተማይቱ ስለሚያበራላት ስለ ራሱ ስለ በጉ ብርሃኗ የሆነላት ሌላ መብራት ፀሐይና ጨረቃ የማያስፈልጓት ፍትህ የሰፈነባት እንባ ሁሉ ከዓይን የሚታበስባት በቃ ስለ ሰርጉ በጣም ዲቴይል እያወራን እንዳበደ ሰው እንደሰከረ ሰው ነው የምንሆነው። በእውነት ረቆ ብትኖር ትመሰክርላቸዋለች። እንደሰከረ እንዳበደ ሰው ነው የምንሆነው። በቃ ያለንበትን ቦታ ረስተ እንዲህ ፊታችን እየጋለ ፊቴ ይግላል። እኔ ስለ ጽዮን ሳወራ ፊቴ ይግላል። በቃ በጣም ኤክሳይትድ ከመሆናችን የተነሳ እንዲህ ፊታችንን እያቀዘቀዝን ፊታችን እየጋለ ስለ ጽዮን እንነጋገራለን። የድሮ ክርስቲያኖች ሲገናኙ እንደሚባባሉ ታውቃላችሁ? እንዴት ነው እንትኑ ምናምን ነገር አይደለም የሚባባሉት፣ አየሩ ምናምን አይደለም የሚባባሉት፣ ዜናው ምናምን አይደለም የሚባባሉት። የጽዮን መንገድ እንዴት ይዞሃል ሲገናኙ አያችሁ። they're so conscious ወደ ጽዮን የሚጓዙ መንገደኞች እንደሆኑ፣ ከዚያ የሚመጣ ንጉስ እየተጠባበቁ ያሉ ሀገር ያላቸው መንግስት ያላቸው ንጉስ ያላቸው ሰዎች እንደሆኑ፣ ቤታቸው እንዳልደረሱ they're so conscious። እና ሲገናኙ እዚህ ያለው ኑሮ እንዴት ነው አይደለም የሚባባሉት፣ ኑሮ እንዴት ነው አይደለም የሚባባሉት። የጽዮን መንገድ እንዴት ይዞሻል ወዳጄ እህቴ፣ የጽዮን መንገድ እንዴት ይዞሻል? የጽዮን መንገድ እንዴት ይዞሃል? አይዞ፣ እጅ ለእጃችን ተያይዘን ኢየሩሳሌም እንደርሳለን። የእግዚአብሔር ጸጋ ይረዳናል፣ እንገባለን ሀገራችን። እንባ ሁሉ ከዓይን የሚታበስበት ቁጭ ብለው ኮምፕሌን አያደርጉም እዚህ ስላለው ነገር። ግድ የለም እንደርሳለን አንድ ቀን። እንባ ሁሉ ከዓይን የሚታበስበት ቦታ፣ ፍትህ የሚሰፍንበት ቦታ እንደርሳለን። ሀዘን የሌለበት፣ በሽታ የሌለበት፣ ሞት የሌለበት፣ የምንወዳቸውን ንጥቅ ማንደረግበት እንደርሳለን። እዛች ከተማ በጉ የሚያበራላት ፊቱን እያየን ልናመልከው። ሃሌሉያ! ፊቱን እያዩ ያመልኩታል ይላል። ፊቱን እያየን ልናመልከው እየሄድን ነው። ጽኚ በርቺ ይባባላሉ። የጽዮን መንገድ እንዴት ይዞሃል? የድሮ ክርስቲያኖች ኮመን ጥያቄ ነበር ሲገናኙ። ኮመን ጥያቄ ምን ትባባሉ ነበር እላቸዋለሁ። እኔ አባቶችን ምናምን ሳገኛቸው ምን ትባባሉ ነበር ስላቸው የጽዮን መንገድ እንዴት ይዞሃል? ስለ ጽዮን ነው የሚያወሩት ሲገናኙ። ሃሌሉያ! ይሄንን ነገር መናገር ከጀመርኩኝ አላቆምም። ዛሬ 4 ቻፕተር ነው ያለን። ስለዚህ ፈጠን ብዬ ሄዳለሁ። ግን ዞሮ ዞሮ መንፈሳዊ ነገር የሚጠበቅ ነው። ልብ የሚጠበቅ ነው። እምነት የሚጠበቅ ነው። እግዚአብሔር የሰጣችሁ ራእይ የሚጠበቅ ነው። እግዚአብሔር የተናገራችሁ ነገር የሚጠበቅ ነው። የከበረ ነው። ፕሪዘርቭ የሚደረግ ነው። ማርያምን ታስታውሳታላችሁ? ያቺ ብሩክ ሴት ማርያምን በልቧ ተጠብቀው ነበር ይላል። ዝም ብላ እየዞረች ለማይገባቸው ሰዎች አትናገርም ነበረ። ለማይገባቸውም አትናገርም ነበረ እየዞረች። ይህንን ነገር ይላል ማርያምን በልቧ ተጠብቀው ነበር። እረኞቹ መጥተው ሲሰግዱለት፣ 70 ሰገል ስጦታ ሲያቀርቡለት አይታ ይኸው አላልኳችሁም የተባለው ነገር ተፈጸመ አላለችም። ማርያምን በልቧ ተጠብቀው ነበር። ያቺ አስተዋይ፣ ያቺ ብልህ፣ ያቺ ብጽዕት ሴት በልቧ ተጠብቀው ነበር ይላል። ቤተ መቅደስ ውስጥ ሄዶ ጠፍቶባቸው 3 ቀን መንገድ ትተውት ከሄዱ በኋላ ተመልሰው ፈልገው ሲያገኙት ቤተ መቅደስ ውስጥ ከጸሐፍት ጋር ከፈሪሳውያን ጋር እየተጠያየቀ እየመለሰ ምናምን አገኙትና ልጄ ጠፍተህብን እኮ ተጨንቀን ስትለው በአባቴ ቤት ልሆን እንደሚገባኝ አታውቁም ነበርን ሲላት፣ ይህንንም ነገር ማርያምን በልቧ ተጠብቀው ነበር። አያችሁ፣ የእግዚአብሔር ልጅ ነው አላልኳችሁ? የእግዚአብሔር ልጅ ነው አላልኳችሁ ብላ ለማይገባቸውና ለማይገባቸው ሰዎች አልተናገረችም። ተጠብቀው። አንዳንዱ ነገር እኮ ፕሪዘርቭ የሚደረግ ነው፣ ፕሮቴክት የሚደረግ ነው። ዝም ብሎ የማይነገር ነው። ዝም ብሎ ቦታ ላይ እንቋችሁን በእሪያ ፊት አትጣሉ፣ የተቀደሰውንም ነገር ለውሾች አትስጡ ይላል አይደል እግዚአብሔር ቃል። ለማይገባቸው ለማይገባቸው ሰዎች እንቋችሁን ከፋፍታችሁ አሳልፋችሁ አትስጡ። የሕዝቅያስን ውድቀት አይተናል አይደል? ምንድን ነው ያደረገው? የቤቱን መዝገብ ያለውን ነገር ሁሉ ከፋፍቶ ከባቢሎን ለመጡት ልዑካን አሳያቸው። ማርያምን በልቧ ተጠብቀው ነበር። ሃሌሉያ! ስለዚህ የሚጠበቅ ነው። አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነውና። ሁሉ ነገር ለክርክር አይቀርብም። በነገራችን ላይ ሁሉ ነገር ጠረጴዛ ላይ አይቀመጥም። በተለየ እምነት ነገር ሁሉ ነገር ለክርክር አይቀርብም። ሁሉ ነገር የሆነ ለጨዋታ አይቀርብም። ሁሉ ነገር የሆነ የአፍ ማሟሻ አይደለም።
በቃ በሁሉ ነገር መጫወት ይፈልጋሉ። አንዳንድ ሰዎች በሁሉ ነገር ላይ አርጊውመንት መፍጠር ይፈልጋሉ። ለአርጊውመንት ማላቀርበው፣ ለክርክር ማላቀርበው፣ ለድርድር ማላቀርበው ከማይገባቸውና ከማይገባቸው ሰዎች ጋር የማልጫወተው ነገር አለ። it is very dear to my heart, it is very precious to my heart. ፕሮቴክት የማደርገው ነገር አለ። ለማይገባቸው ለማይገባቸው አሳልፌ የማልሰጠው የምጠብቀው ነገር አለ። በቃ አንዳንድ ሰው የማይቀልድበት ነገር የለውም፣ የማይጨዋወትበት ምን ችግር አለ እናውራው፣ ምን ችግር አለ እንትን እናደርገው የማይላችሁ ነገር የለም። ሁሉን ነገር በቃ አንዳንዶቹ ራሱ ቃሉ ምስጢር ይላቸዋል። ምስጢራት ናቸው አንዳንዶቹ። ዝም ብለን ለጨዋታ የምናነሳቸው ነገሮች አይደሉም። ዝም ብለን ለጨዋታ የምናቀርባቸው የሆነ እየቀደድን የምንሰፋቸው የከበሩ ናቸው። የሚወሩበት ቦታ አለ። ከማን ጋር እንደሚወሩ የት እንደሚወሩ ቦታና ጊዜ ሰው የሚመረጥላቸው ነገሮች አሉ። በቃ ልሳኑም መቀለጃ ነው፣ የጊታራትም መቀለጃ ነው፣ እጅ መጫንም መቀለጃ ነው። የማይቀለድበት ነገር አለ እንዴ ዘንድሮ? ለቀልድ የማይቀርብ የሆነ በቃ ለክርክር የማይቀርብ ጠረጴዛ ላይ ቁጭ ብሎ እስኪ በቃ በዚህ ነገር ዙሪያ ተብሎ የማይፌዝበት ነገር አለ እንዴ ዘንድሮ? ምስጢራት ናቸው፣ የከበሩ ናቸው፣ በልብ የሚጠበቁ ናቸው። ኢየሱስ ጌታ ነው። በቃ ከእንደዚህ አይነት ከፌዘኞች ሰዎች ዘወር በሉ። በአጭር ቃል ዘወር በሉ። በቃ ከእንደዚህ በሁሉ ነገር ከሚቀልዱ ሁሉን ነገር ከሚያቀሉባቸው ሰዎች ዘወር በሉ። መስማት አልፈልግም። እኔ በጣም ሳቅ ጨዋታ ወዳለሁ። ጓደኞቼ ያውቃሉ። እንደዚህ እንደምታዩኝ በጣም ኮስታራ ነሽ እንደሚሉኝ አይደለሁም። ብትቀርቡኝ በጣም ሳቅ ጨዋታ ወዳለሁም። በመንፈሳዊ ነገር የሚቀልድ ሰው ግን አያስቀኝም። አለማሳቁንም ፊት ለፊት ነግሬው ፊት ነስቼው ነው የሚሄደው። አያስቀኝም። እኔ በዚህ አልስቅም ነው የምለው። በቃ በአክብሮት እኔ በዚህ አልስቅም። ይሄን ለጨዋታ አላቀርበውም። ይሄ ለቀልድ የሚቀርብ የእምነት ነገር የእምነት እኮ ነው ወዳጆቼ፣ እምነት እኮ ነው። አፍተሮል እምነት ነው። እንዴት ነው በእምነት የሚቀልደው? የህይወት መሰረት እኮ ነው እምነት። ጻድቅ እኮ በህይወት የሚኖረው በእውቀት አይደለም፣ በእምነት በህይወት ይኖራል ነው የሚለው። እንዴት ነው በህይወቴ የምቀልደው? የበር ጠባቂነትም ሆነ የግምጃ ቤት ኃላፊነት እንደ ሌሎች አገልግሎቶች በእጣ በእግዚአብሔር ምርጫ ነው ለእነዚህ ሰዎች የተሰጣቸው እና የተሰጣቸውን ነገርም በታማኝነት ያደርጉ ነበር። ሉቃስ 12 ከቁጥር 34 እስከ 40 ድረስ ጌታ የተናገረው ቃል መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናል። ወገባችሁ የታጠቀ መብራታችሁ የበራ ይሁን። እናንተም ጌታችሁ መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። ሲቀልዱ የሚያገኛቸው ሳይሆኑ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ፣ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሪያዎች ብፁዓን ናቸው። ይህን ግን ወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም እንዲቆፈር ባልፈቀደ ነበረ። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ታጥቀን ተዘጋጅተን ፓክ አድርገን ነው የምንኖረው። እኔ አሁን ዛሬ ማለዳ ነው ከቤት የወጣሁት እና ዛሬ ወደ ሐዋሳ እንደመጣ ስለማቅ ማለዳ እንደምወጣም ስለማቅ ትናንትና ማታ ከእናንተ ጋር ከተለያየሁኝ በኋላ እቃዬን ፓክ አድርጌ አዘጋጅቼ የምፈልገውን ነገር ቆጥሬ አስገብቼ ሻንጣዬን ዘጋግቼ ቁጭ አድርጌ ነው። ለምን ካላችሁ በቃ በጠዋት እንደምወጣው ጌታችሁ በምን ሰዓት እንደሚመጣ አታውቁምና ካን ዩ ኢማጂን ተዘረክርከን በመንፈሳዊ ነገር እየቀለድን ጌታ ቢመጣ እንደዛ መገኘት እንፈልጋለን? አንፈልግም። ማናችንም አንፈልግም። ቁጥር 8 እንደዚህ ይላል የምናጠናው ክፍል። እነዚህ ሁሉ የኦቤድ ኤዶም ልጆች ነበሩ። እነርሱም ልጆቻቸውም ወንድሞቻቸውም ለማገልገል ኃያላን የነበሩ የኦቤድ ኤዶም ልጆች 62 ነበሩ ይላል። እዚህ ጋር እንደው የሆነ ቃል ያዝ አላደረጋችሁ? ለማገልገል ኃያላን የነበሩ ኃይላቸው ለማገልገል፣ እውቀታቸው ለማገልገል፣ ችሎታቸው ለማገልገል የሆኑ 62 ነበሩ ይላል። ለማገልገል ኃያላን እንሆን፣ ለማፍረስ ሳይሆን፣ ለመተቸት ሳይሆን ለማገልገል ኃያላን የነበሩ። በሩን መጠበቅ የከበረ ቁም ነገር የሆነ አገልግሎት ስለሆነ ብልሆችና መካሪዎችን ያካተተ ነበር ይሄ ስራ። አይገርማችሁም?
ቁጥር 14 በምስራቅ በኩል ዕጣ ለሰሌምያ ልጅ ወደቀ፣ ለልጁም ብልህ መካር ለሆነው ለዘካርያስ ዕጣ ጣሉ። ዕጣውን በሰሜን በኩል ወጣ። ምን እንዲያደርግ? ብልህና መካር ተብሎ ተመርጦ በር እንዲጠብቅ። ስራው በጣም ቁም ነገር ነው ማለት ነው። በጣም ኢምፖርታንት ነው ማለት ነው። በእግዚአብሔር ስራ ውስጥ ኢምፖርታንት ያልሆነ ነገር የለም ማለት ነው። በመንፈሳዊ ዓለም ብልህ መካር ለነበረው ለዘካርያስ ዕጣ ጣሉ ይላል። ሐዋርያት ስራ ላይ ታስታውሳላችሁ ምዕራፍ 6 ላይ በቃ ልክ ቃል እየተሰበከ ምን እየተባለ ባለበት ሰዓት ማጉረምረም ተፈጠረ ቸርቿ ላይ። ምንድን ነው ሲባል የምግብ አሰጣጥ ላይ አድሏል እና ችግር ተፈጠረ። ስለዚህ ቁጥር 3 ላይ እንደዚህ ያለ ጴጥሮስ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን 7 ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን። ምንድነው ጉዳዩ ጴጥሮስ? ምግብ ማደል ነው። እና ምግብ ለማደል ምን አይነት ሰው ነው የምትፈልጉት? በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው። ከዛ በኋላ ከተመረጡ በኋላ ስታዩ ስለ እስጢፋኖስ የተነገረው ላይ እንደውም እምነትም የሞላባቸው ይላል። አይገርማችሁ? ምግብ ለማደል በመንፈስ ቅዱስ በጥበብ በእምነት መሞላት መልካም ምስክርነት ይጠይቃል። በእግዚአብሔር ቤት ውስጥ ቀላል ነው ተራ ነው የሚባል አገልግሎት የለም። ቁጥር 32 የምናጠናው ክፍል እንደዚህ ይላል። ወንድሞቹም ጽኑዓን የነበሩ የአባቶች ቤቶች አለቆች 2700 ነበሩ። ንጉሱም ዳዊት ለእግዚአብሔር ጉዳይ ሁሉና ለንጉሱ ጉዳይ በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው ይላል። አያችሁ፣ ጠባቂዎቹ የተሾሙት ለምንድን ነው? ለእግዚአብሔር ጉዳይና ለንጉሱ ጉዳይ። ሃሌሉያ! ለእግዚአብሔር ጉዳይና ለንጉሱ ጉዳይ እንጂ የወደዱትን ሊያስገቡ የጠሉትን ሊያስወጡ አይደለም የተሾሙት። በእግዚአብሔር ቤት ውስጥ የምንይዘው የትኛውም ስፍራ፣ የምንይዘው የትኛውም ታይትል፣ የሚሰጠን የትኛውም አገልግሎት የወደድነውን ከፍ የምናደርግበት የጠላነውን ዝቅ የምናደርግበት የራሳችንን አጀንዳ የራሳችንን የልብ መሻት የምንፈጽምበት ሳይሆን ለእግዚአብሔር ጉዳይና ለንጉሱ ጉዳይ። እኔ ቃሉ እንዴት እንደወደድኩት ልነግራችሁ አልችልም። ለእግዚአብሔር ጉዳይና ለንጉሱ ጉዳይ። በቃ የተሰጠን አገልግሎት ቬሪ ሲምፕል፣ ለእግዚአብሔር ጉዳይና ለንጉሱ ጉዳይ። በሮቤላውያንና በጋዳውያን በምናሴም ነገድ እኩሌታ ላይ ሹሞች አደረጋቸው ይላል። ስለዚህ ከዚህ ምዕራፍ ላይ የምናየው በእግዚአብሔር ቤት ውስጥ መንፈሳዊ ያልሆነ አገልግሎት የለም። ያለን አቅም እግዚአብሔርን ለማገልገል ይሁን። በእግዚአብሔር ቤት ውስጥ የትኛውም አገልግሎት መመረጥ፣ በመንፈስ ቅዱስ መሙላትና በጥበብ መሙላት ይጠይቃል። የተሾምነው ደግሞ ለእግዚአብሔር ጉዳይ እንጂ የልባችንን መሻት ለመፈጸም አይደለም። ሃሌሉያ! እናንተን ምን ያህል ልባችሁን እንደነካው አላውቅም። እኔ በጣም ነው ልቤን ነካኝ። ለእግዚአብሔር ጉዳይ ለንጉሱም ጉዳይ። ምዕራፍ 27 ገባለሁ። ሰዓቴ በጣም ሄዷል፣ ግን ይሄ ምዕራፍ 27 ገባለሁ። የእስራኤል ወታደራዊ እና ህዝባዊ አደረጃጀት የእስራኤል አስተዳደር ነው ምዕራፍ 27 ላይ የምናየው። ምን ያደርገለናል ቲጂ? አሁን ደግሞ ስለ ወታደራዊ ነገር ምትይን የሚል ነገር በልባችሁ ይመጣ ይሆን? አሁን ምንድነው? ስለ ህዝባዊ አደረጃጀት፣ ስለ ወታደራዊ አደረጃጀት፣ ስለ አስተዳደር ጉዳይ ከኛ መንፈሳዊ ህይወት ጋር ምን የሚያገናኘው ነገር አለ? አያችሁ ወዳጆቼ፣ እግዚአብሔር በህዝቡ መንፈሳዊ ህይወት ጉዳይ ብቻ ሳይሆን በሁሉም የህይወታቸው ክፍል አቅጣጫ የሚመራ የሚያስተዳድርና የሚቆጣጠር አምላክ ነው። የሚሸልምም አምላክ ነው። በሁሉም ፐርስፔክቲቭ፣ በሁሉም የህይወታችን አቅጣጫ የሚመራ አቅጣጫ የሚያስቀምጥ፣ የሚያስተዳድር፣ የሚቆጣጠር፣ የሚሸልም አምላክ ነው። የትኛውም ያለንበት ቦታ ላይ የምናደርገውን ነገር ቆላስይስ ላይ በጣም ደጋግመን ያነበብነው ክፍል ለጌታ እንደምታደርጉ አድርጉት ይላል። ለምን? ነገርየው እኮ መስበክ አይደለም፣ መዘመር አይደለም። ማጽዳት ሊሆን ይችላል፣ ልብስ መስፋት ሊሆን ይችላል፣ ወይንም ደግሞ ሞግዚትነት ልጆች ማሳደግ ሊሆን ይችላል፣ ምግብ መስራት ሊሆን ይችላል፣ ወይንም ቢሮ ውስጥ ተቀጥሮ በሆነ አይነት ፕሮፌሽን መስራት ሊሆን ይችላል። የትኛውም የምናደርገውን ነገር ሊመራን ሊያስተዳደረን ደግሞ ሊሸልመን እግዚአብሔር በህይወታችን ላይ ጌታ ነው። አያችሁ፣ ኮምፓርትመንት በጣም አደገኛ ነው። በጣም ብዙ ጊዜ ህይወታችን በጣም በቃ ምስቅልቅል እንዲል የሚያደርገው ነገር ኮምፓርትመንት፣
በመንፈሳዊ ህይወትና በሴኩላር ህይወታችን መካከል የሆነ ግድግዳ እንገነባለን። ከዛ እግዚአብሔርን ከዚህ እንዳትወጣ እንለዋለን። ከዚህ እንዳትወጣ አንተ የሚያገባህ ይሄ ነው። ስለምን እዚህ ውስጥ እዚኛው ክፍል ምንድን ነው ያለው? መዘመር አለ፣ ቃል ማንበብ አለ፣ መጸለይ አለ፣ ከቅዱሳን ጋር ህብረት ማድረግ አለ፣ ጾም አለ፣ እንደገና ደግሞ መስጠት አለ ምናምን። እነዚህን ነገሮች አደርጋለሁኝ። አንተም በቃ በዚሁ ጉዳይ ላይ እንድትመራኝ ፈልጋለሁኝ። ስለ አገልግሎት ስለምናምን እንድትመራኝ፣ ይህን እንድታስተዳድረው፣ ከዛ ደግሞ በዚህ ጉዳይ ላይ ሪዋርድ እንድታደርገኝ፣ በቃ እዚሁ ክፍል እንድትቀመጥ ፈልጋለሁ። እዚህ ጋር ስንመጣ ደግሞ ስራ አለ፣ ማህበራዊ ህይወት አለ፣ ኃላፊነቶች አሉ፣ ከሰዎች ጋር ያለን ምናምን ሌሎች። እነዚህ ያው አይመለከትም። እንደዛ አይደለም። ከፍለን አንገዛም። ኮምፓርትመንት የለም። መንፈሳዊ ያልሆነ ህይወት የለም። ሲጀመር እንደው ለጥሪ እንዲመቸን ነው እንጂ መንፈሳዊ ህይወቴ ምናምን የምንለው መንፈሳዊ ያልሆነ ህይወት የለም። በነገራችን ላይ ሁሉም ነገር መንፈሳዊ። የዕብራውያን ጸሐፊን ያለውን ያደለውን የሚታየው ሁሉ ከሚታየው እንዳልሆነ በእምነት እናስተውላለን አለ። መንፈሳዊ የማይመስለን ይሄ ቁሳዊው ዓለም ነው አይደለም። ቁሳዊው ዓለም ራሱ ከመንፈሳዊ ዓለም ነው የመጣው። ከዚህ ከምናየው ቁሳዊ ዓለም ጀርባ የዚህ የቁሳዊ ዓለም ምንጭ የሆነ መንፈሳዊ ዓለም አለ። የትኛውም በምድር ላይ የምናየው አክሽን፣ የትኛውም በምድር ላይ የምናየው ምንም አይነት ነገር የምናየው የትኛውም ነገር የማይታይ ምንጭ አለው። የማይታይ ምንጭ አለው እና ከማይታየው ዓለም ለይተን ልናስቀምጠው አንችልም። አዚፍ ምንጭ እንደሌለው በኋላ ላይ እመጣላችኋለሁ ስለ ምክር የምንናገርበት ቦታ ላይ አዚፍ ምንጭ እንደሌለው አክት እናደርጋለን። እንዴት ነው ምንጭ በሌለበት ወንዝ የሚኖረው? አሁን እኛ የምናየው ነገር ሁሉ እኮ ወንዝ ነው። ወንዝ ካለ ደግሞ ምንጭ አለ። ምንጩ ምንድን ነው ብለን መጠየቅ የለብንም እንዴ? ምንጭ አለው። እያንዳንዱ ነገር ከጀርባው መንፈሳዊ ነው። ወደድንም ጠላ ነው። ወደድንም ጠላ ነው። በየትኛው መንፈስ ነው የሚመራው የሚለው ነው እንጂ ጥያቄ፣ እያንዳንዱ የሚመራው መንፈስ አለ። የትኛው መንፈስ ነው የሚያስተዳድረው የሚለው ነው እንጂ ጥያቄ፣ እያንዳንዱ የሚያስተዳድረው መንፈስ ከጀርባው አለ። እንደው ቲጂ ሁሉን ነገር አታመናፍሽብን። እኔ አይደለሁም መጽሐፍ ቅዱስ ነው ያመናፈሰው። የሚታየው ሁሉ ኤኒቲንግ that is visible፣ የሚታየው የትኛውም ነገር ከሚታየው እንዳልሆነ በምን እናስተውላለን? በእምነት እናስተውላለን። የማይታይ ምንጭ እንዳለው። ዓለማት ሁሉ ከእግዚአብሔር ቃል ተፈጥረዋል። ስለዚህ ይሄ የሚታየው ዓለም ምንጭ የለውም ልትሉኝ ነው? አለ። የትኛውም በምድር ላይ የምታዩት ክፋትም ሆነ በጎነት የማይታይ ምንጭ አለው ከጀርባው። የሚነዳው ኃይል አለ፣ የሚገፋው ኃይል አለ፣ የሚያስተዳድረው አለ። ሞኞች አትሁኑ ወዳጆቼ። መንፈሳዊውን ዓለም ማስተዋል ብልህነት ነው እና እግዚአብሔር ለሁለት ከፍለን ህይወታችንን እዚህኛው ላይ ቁጭ በል የምንለው ወደዚህ አትምጣብኝ የምንለው አምላክ አይደለም። ወይ ሁሉንም እናስገዛለታለን ወይ ምንም አናስገዛለትም። ይህም በጣም በተደጋጋሚ አይተናል። ስለዚህ ዛሬም የሆነ በተወሰነው ክፍል በመንፈሳዊ ህይወታችን ክፍል ብቻ ሳይሆን በሁለንተናችን ላይ ጌታ እንድናደርገው እግዚአብሔር ይፈልጋል። ስለ አገልግሎት ብቻ ሳይሆን ስለ ስራ፣ ስለ ቤተሰብ፣ ስለ ማህበራዊ ህይወት፣ ስለ ፖለቲካ አቋማችን፣ ስለ ሌሎችም ጉዳዮች ምክሩን እንድንጠይቀው፣ ምሪቱን እንድንቀበል፣ ደግሞ የተቀበልነውን እንድንተገብር ይፈልጋል። እግዚአብሔር ይፈልጋል። አዘ ክርስቲያን እኛ እንደዛ ነው መኖር ያለብን። ስታንዳርዱ እንግዲህ ይሄ ነው። ምንም ማድረግ አልችልም። እኔ መጽሐፍ ቅዱስ ያለውን ነው የምናገረው። አዘ ክርስቲያን ብድግ ብለን በሆነ ነገር በሌላ ነገር ሞቲቬትድ ሆነን አይደለም። ተቃውሟችንም ሆነ ድጋፋችንም ሆነ መሆን ያለበት እግዚአብሔር ምን ይላል፣ የእግዚአብሔር ቃል ምን ይላል ብለን ነው መሆን ያለበት። ምክንያቱም እግዚአብሔር በሁለንተናችን ላይ ጌታ መሆን ይፈልጋል። ጌታ መሆን ይፈልጋል። አምልኮ ውስን ስርዓት ሳይሆን ህይወት ነው ወዳጆች። የሆነ ጊዜ ላይ የምናደርገው የሆነ ቦታ ላይ የምንተገብረው ውስን ስርዓት አይደለም። ኢትስ አወር ላይፍ፣ ህይወት ነው አምልኮ። ቆላስይስ ምዕራፍ 3 ቁጥር 23 ቅድም ያልኳችሁ ክፍል ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት ይላል። ምንድነው የምናደርገው ነገር ሁሉ? አገልግሎት ብቻ ነው? መዘመር ብቻ ነው? ማምለክ ብቻ ነው? አይደለም። ፎር ዛት ማተር ይሄ የተጻፈው ለባሮች ነው። ለባሮች መደበኛ ስራቸውን ጌቶቻቸውን ለሚያገለግሉ ባሮች ስታገለግሏቸው፣ እግራቸውን ስታጥቧቸው፣ ምግብ ሲበሉ፣ መብራት ይዛችሁላቸው ስትቆሙ የምታደርጉትን ሁሉ ለጌታ እንደምታደርጉት አድርጉ። ጌታ በዛም ላይ ጌታ ነው። ጌታ ቢሮአችን ላይ ጌታ ነው። ከዚህ በፊት ቲቶን ስናጠና
ሄርሚ ምን አለች? ቢሮ ውስጥ የወረቀት አጠቃቀማችንን ጌታ ያያል አለች። ቢሮ የምንሰራ ሰዎች፣ ተቀጥረን የምንሰራ ሰዎች የወረቀት አጠቃቀማችንን ጌታ ያያል። ባላስፈላጊ ሁኔታ የማይገባንን ነገር የቢሮ የሆነውን ነገር ብድግ አድርገን ለራሳችን ስንጠቀም ጌታ ያያል። ምክንያቱም ለጌታ እንደምታደርጉ አድርጉት ተብሏል። ጌታ ደግሞ ሪዋርድ ያደርጋል፣ ያንን ሪዋርድ ያደርጋል ተብሎ ተጽፎልናል። ስለዚህ አምልኮ ሁሉም ህይወታችን ነው። ስራ ቦታ እየሰራን እግዚአብሔርን እያመለክን ነው። ከሰዎች ጋር ህብረት ስናደርግ በጓደኝነታችን መካከል እግዚአብሔርን እያመለክን ነው። አምልኮ ህይወታችን ነው። ከዛ በኋላ ከቁጥር 1 እስከ 15 ድረስ በአጠቃላይ በ12 ወራት አገልግሎት የሚሰጡ 12 አለቆች ከነጭፍሮቻቸው ተዘርዝረው እናገኛለን። አያችሁ፣ እግዚአብሔር የተወሰኑ ሰዎች ጫና በዝቶባቸው እንዲጎብጡ ሳይሆን ትናንትና እንዳልነው በቅብብሎሽ ቀጣይነት ያለው ሰስተናቢሊቲ ያለው ስራ እንዲሰራ ነው እግዚአብሔር የሚፈልገው። ብዙ ነገሮች በቃ አይታችሁ ከሆነ ሰስቴን አድርገው ዘመናትን የሚሻገሩት ቅብብሎሽ ያለበት ቦታ ነው። የአንድ ሰው ትከሻ ላይ ያረፉ ነገሮች ሰው እኮ ተሰባሪ ነው። ሲስተም ካልተዘረጋ፣ ሰዎች ካልተቀባበሉት ፌል ያደርጋል የሆነ ሰዓት ላይ። ስለዚህ እግዚአብሔር ግን ያደለም ዓላማው አንድ ሰው የሆነ በርናውት እንዲያደርግ አይፈልግም። እግዚአብሔር በቅብብሎሽ እንዲሰራ ቀጣይነት እንዲኖረው ይፈልጋል። በእግዚአብሔር መንግስት ውስጥ በጣም የሚገርመኝ ነገር የውጤታማነት አንዱ መርህ እረፍት ነው። አይገርማችሁም? እረፍት ከ10ቱ ትእዛዛት አንዱ እንደሆነ ታውቃላችሁ። እረፍት እኮ ሰጀስሽን አይደለም። እግዚአብሔር ብታርፉ ጥሩ ነው፣ ብታርፉ ይመከራል አይደለም ያለን። እረፉን ያለው እግዚአብሔር ትእዛዝ ነው። ማረፍ በነገራችን ላይ ማረፍ አንዱ የውጤታማነት መርህ ነው። ስራው መቼም አያልቅም። የሚፈወስ ሰው በጌታ ዘመን መቼም አልቆ አያውቅም። ይፈልጉሃል እኮ ይኸው እዛ ጋ እኮ ተሰብስበዋል፣ በሽተኞቻቸውን ይዘው አገሩ ሁሉ አንተን እየፈለገህ ነው ሲለው ጴጥሮስ ፈቀቅ አለ ይላል። ወደ ምድረ በዳ ፈቀቅ አለ። ደቀ መዛሙርቱን ራሱ ይዟቸው ፈቀቅ ይላል። ኑ እረፉ ይላቸዋል። አዎ ኒድ አለ። ኒድ መቼም አያልቅም። አገልግሎትም መቼም አያልቅም። ፓስተር ሞ ሚላት ነገር አለች፣ ሰውና ሰይጣን እስካሉ ድረስ የቤተክርስቲያን ስራ አያልቅም ይላል። አያልቅም። በቃ ሰው እስካለ ሰይጣን እስካለ ድረስ የቤተክርስቲያን ስራ አያልቅም ይላል። በጌታ ጊዜም ነበሩ፣ በቃ አገልግሎቱን የሚፈልጉ ነበሩ። ሁሉ አግኝተዋል? አላገኙም። ግን ጌታ ምን ያደርግ ነበረ? ፍለጋውን እንድንከተል ምሳሌውን ትቶልን ሊያልፍ ስለፈለገ ፈቀቅ ይል ነበረ፣ ወደ ምድረ በዳ ፈቀቅ ይል ነበረ። ስለዚህ መርህ ነው። ማርቆስ ወንጌል ምዕራፍ 6 ቁጥር 31 ላይ እናንተ ራሳችሁ አላቸው ጌታ፣ እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት እረፉ አላቸው ይላል። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳ ጊዜ አጡ። ስለዚህ ምን አላቸው? ብቻችሁን፣ እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት እረፉ። እስኪ የውጤታማነት አንዱ መርህ ነው። ስለዚህ እነዚህ ሰዎች በልዩ ልዩ ኃላፊነቶች ላይ በፈረቃ በሽፍት ሲያገለግሉ እናያቸዋለን። ደግሞ ልዩ ልዩ ሰዎችን ነው የሾማቸው በስፍራው ላይ። በተወሰኑ ሰዎች ወይም በተወሰነ ቡድን እንዲያዝ የእግዚአብሔር ፈቃድ እንዳልሆነ ይሄ ያሳየናል። ኃላፊነትን መከፋፈል በቃ የትሑታን መገለጫ ነው። ማካፈል፣ ሪስፖንሲቢሊቲ ዴሊጌት ማድረግ የትሑታን መገለጫ ነው። በቃ ያለኔ አይነድም ማለት የትዕቢተኞች መገለጫ ነው። በነገራችን ላይ ያለኔ አይሆንም፣ በቃ ዛሬም መሄድ አለብኝ፣ ዛሬም ማገልገል አለብኝ፣ እኔ ከሌለውማ፣ ይሄ የትዕቢተኞች መገለጫ ነው። አዚፍ እኛ በእኛ ዩኒክነት እንደምናገለግል፣ በቃ በእኛ አቅም እንደምናገለግል ቆጥረን በቃ እኔ ነኝ ማድረግ ያለብኝ ማለት ይሄ ትዕቢት ነው። ትዕቢት ነው። መስጠት ጌታ እንኳን ይሰጥ ነበር እኮ። ሂዱ በድውያን ላይ በአጋንንት ላይ ስልጣን ሰጥቷቸው ሂዱ ፈውሱ ይላቸው ነበረ ጌታ። ያለኔ አይሆንም አላለም ጌታ እንኳን ማለት ነው። እንግዲህ ብዙ ጊዜ ስንነጋገር ምን ብለናል? የእግዚአብሔር ስራ የማይሰራው ያለ እግዚአብሔር ብቻ ነው። ጌታ እንኳን ዴሊጌት ያደርግ ነበረ፣ ሂዱ እና ይሄ የትሑታን መገለጫ ነው። ከዛ በኋላ ከቁጥር 32 እስከ 37 ስለ አማካሪዎች ይናገራል። ቅድም ያልኳችሁ ምክር
ወገኖቼ እጅግ የከበረ ድልን የሚያቀዳጅና በጥንቃቄ ይዘን ልንጠቀምበት የሚገባ አገልግሎት ነው። ቤተክርስቲያን ውስጥ በጣም ትኩረት የተነፈገው እንደው በቃ እንደ ስጋዊ አገልግሎት የሚቆጠር መንፈሳዊነቱ እንኳን እውቅና የማይሰጠው የጸጋ ስጦታ እንደሆነ እንኳን እውቅና የማይሰጠው እጅግ በጣም ብዙ ድልን እንደሚሰጥ ግን መጽሐፍ ቅዱስ የሚናገርለት አገልግሎት የምክር አገልግሎት ነው። መካሪዎችን እግዚአብሔር ያብዛል። በእውነት መካሪዎችን እግዚአብሔር ያብዛል። ምክር ከመንፈስ ቅዱስ የሚሰጥ ጸጋ ነው ወገኖች። ስለዚህ ከሌሎች የጸጋ ስጦታዎች አሳንሰን ልናየው አይገባም። አንዳንድ ሰዎች ምክር ገጥሟቸው አያውቅም። የሰራዊት ጌታ እግዚአብሔር እንዲህ ይልሃል የሚል የለበትም እንጂ ትንቢት የሆነ ምክር ገጥሟቸው አያውቅም። እግዚአብሔር በጣም እድል ሰጥቶኝ ያውቃል ብዙ ጊዜ ሰዎችን በዚህ ጸጋ እንዳገለግል። በቃ የሰራዊት ጌታ እግዚአብሔር እንዲህ ይላቸዋል አልልም። እኔ ግን እግዚአብሔር በልቤ ያፈሰሰውን ነገር እኔም ራሴ አብሬ ጸጋ እንደሆነ ማውቀው እኔ በራሴ ነው። ሰዎችን እየመከርኩኝ እኔ ራሴ አብሬ በዛው ሞመንት እመከራለሁ። ምክንያቱም ከኔ እንዳልሆነ አውቀዋለሁ። እና ግን እንደዛ በእግዚአብሔር ጸጋ በእግዚአብሔር መንፈስ እየታወቀኝ የመንፈስ ቅዱስ እንደሆነ እየታወቀኝ እኔን ራሱ ኢንስፓየር እያደረገኝ መከራቸው አንድ ሰው መጥቶ የሰራዊት ጌታ እግዚአብሔር እንዲህ ይልሻል ካላት ቅድም የመከርኳትን ሁሉ በዜሮ ነው የምታጣፋው። ይሄኛው የሰው እውቀት የሰው ጥበብ፣ ያኛው ደግሞ መንፈሳዊ እንደሆነ አድርጋ ስለምትቆጥር የነገርኳትን ሁሉ በዜሮ ታጣፋዋለች ማለት ነው። ወዳጆቼ መርምሩ፣ በቃ መርምሩ፣ በልባችሁ መርምሩ። እስኪ የሆነ ሰው ሲመክራችሁ መርምሩ በልባችሁ በምንም መንፈስ እንደሚመክራችሁ። ልባችሁ ምን ይላችኋል? የነፍሳችሁ ምስክርነት ምን ይላል? ያ ሰው ሲመክራችሁ የሰራዊት ጌታ እግዚአብሔር እንዲህ ይላል ስለተባላችሁም ልባችሁን ክፍትፍት አድርጋችሁ ያልተፈተነ ያልተመረመረ ነገር መቀበል የለባችሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል ስላልተባለም ልባችሁን ዘግታችሁ የጌታን ነገር ሳታስተናግዱ መቅረት የለባችሁም። አያችሁ ወገኖች፣ መርምሩ። በቃ እግዚአብሔር ምክርን በቤተ ክርስቲያን ውስጥ ሰጥቷል። ምክር እጅግ የከበረ ድልን የሚያቀዳጅ በጥንቃቄ ሊያዝ የሚገባ ልንጠቀምበት የሚገባ ችላ ያልነው የከበረ አገልግሎት ነው፣ ስጦታ ነው፣ ከመንፈስ ቅዱስ የሚሰጥ ጸጋ ነው። ክርስቶስ ራሱ ድንቅ መካር ተብሏል። የሚናቅ ነገር አይደለም ምክር ወዳጆች። ትንቢት ሲባል ልባችን ስንጥቅ፣ ምክር ሲባል ግን ይሁን እስኪ ይሁን ከምንም ይሻላል። መክራችኋቸው እንደ እግዚአብሔር ቃል ግን እግዚአብሔር እንዲህ ይላል ካላላችኋቸው ጠብ የማይደላቸው ሰዎች አሉ። ኢሳይያስ 9:6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትን በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እነዚህ ትልልቅ ማዕረጎች መካከል ገብቷል። አይገርማችሁ? ድንቅ መካር የሚለው ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ እነዚህ ድንቅ ማዕረጎች መካከል አንዱ ድንቅ መካር የሚለው የክርስቶስ ምክር ጥበብና ፍቅር ያለበት እውነት ያለበት በምክር አገልግሎትም ተምሳሌታችን የሆነ ነው። ስለዚህ የምክር አገልግሎት አለ። በክርስቶስ የነበረው የምክር አገልግሎት ዛሬም በመንፈስ ቅዱስ ቀጥሏል። በቤተ ክርስቲያን አለ። እኔ ሲሰራ አይቼዋለሁ። ሲሰራ ብቻ ሳይሆን ሲሰራብኝ አይቼዋለሁኝ። ለጌታ ክብር ነው ይሄንን የምነግራችሁ። ሲሰራብኝ አይቼዋለሁ። ምንም ኤክስፐርት ባልሆንኩበት አቅጣጫ እግዚአብሔር እኔን ራሱ እያስደነቀኝ እኔን ራሱ እየመከረኝ እዛው ቁጭ ብዬ ማለት ነው። የእናንተ ሳይሆን ሲቀር ታውቁታላችሁ። ይሰራል የምክር መንፈስ ያላችሁ ሰዎች አገልግሉበት። የሆነ ሌላ ቀለም ልትቀቡትም አትሞክሩ። የሰራዊት ጌታ እግዚአብሔር ምናምን የሚል ቀለም ልትቀቡትም አትሞክሩ። እግዚአብሔር ለእኔ የሰጠኝ ምክር ነው። ወንድሜ ትፈቅዳለህ ወይ በዚህ መገልገል? ለእኔ የሰጠኝ ምክር ነው። እግዚአብሔር ትፈቅጃለሽ ወይ በዚህ መገልገል ብላችሁ አገልግሉ። በሰጣችሁ ጸጋ፣ እግዚአብሔር በሰጣችሁ ጸጋ ታውቁታላችሁ። የጸጋ ያላችሁ ሰዎች ትንቢት ለማስመሰልም አትሞክሩ። በግልጽ ግን በጸጋው አገልግሉ። መንፈስ ቅዱስ ይመክራል፣ ራሱም ይመክራል። የምክር መንፈስ ተብሏል። መንፈስ ቅዱስ ራሱ ካስታወሳችሁ ኢሳይያስ 11 ላይ ቁጥር 2 ላይ የእግዚአብሔር መንፈስ
የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። መንፈስ ቅዱስ በሰዎች አልፎ ከውጪ ልባችን ላይ ሆኖ ከውስጥ ይመክራል። ምክር መንፈሳዊ አገልግሎት እንደሆነ አውቀን በማን እንደምንመከርም ደግሞ መጠንቀቅ አለብን። ይሄ በጣም በጣም ሲሪየስ ነገር ነው። ሰዓቱን ቢሄድ ይሄንን በጣም ልነግራችሁ ፈልጋለሁ። እውነተኛ ምክር ድንቅ መካር ከሆነው ከክርስቶስ በመንፈስ ቅዱስ አማካኝነት ለሰው ሳይሆን ለእግዚአብሔር ታማኝ በሆኑ ሰዎች በኩል ይመጣል። እውነተኛ ምክር ድንቅ መካር ከሆነው ከክርስቶስ በመንፈስ ቅዱስ አማካኝነት ለሰው ሳይሆን ለሰው ፊት ሳይሆን ለእግዚአብሔር ታማኝ በሆኑ ሰዎች በኩል ይመጣል። በማን ነው እየተመከረን ያለ ነው? እኔ ይገርመኛል፣ በጣም አንዳንድ ጊዜ ይገርመኛል። እኔ በዚህ ነገር ላይ አልደራደርም። የሚገርማችሁ ነገር ከሚታየው ነገር ሁሉ የማይታይ ዓለም እንዳለ በጣም አጥብቄ ስለማምን ምክር ከማን እንደምቀበል በዚህ ነገር በፍጹም የአባቴ መንፈስ የሚሰራበት ነገርን አቀናብሮና አስተካክሎ መናገር የማይችል ታናሽ የሚባል ሰው ቢመክረኝ 100 እጥፍ የዛን ሰው ምክር እቀበላለሁ። አንደበቱ በጣም ከተቀነባበረ በጣም ብዙ መረጃዎችና በጣም ብዙ መጽሐፍትን በጣም ብዙ አይነት ኢንፎርሜሽኖችን የሰበሰበ ነገር ግን ሌላ መንፈስ ከጀርባው የሚመራው ሰው ከሚመክረኝ በማን ነው የምንመከረው? ምክር መንፈሳዊ ነው። ስለ ትዳራችን ከማን ነው ምክር እየተቀበልን ያለ ነው? ስለ ልጆቻችን፣ ስለ ስራችን ከማን? ስለ ሴትነታችን። አንዳንድ ጊዜ ይገርመኛል። መንፈሳዊውን ዓለም ረስተነዋል። በቃ ልክ እንደ ፍጥረታዊ ሰው ሁሉን ነገር በፍጥረታዊ አይን ማየት ጀምረናል። እና ሴት ማለት ብሎ ወጥቶ የሆነ ሰው ሲያወራ አፋችንን ከፍተን እንሰማለን። ለውጥ ማለት ብሎ አንድ ሰው ሲያወራ አፋችንን ከፍተን እንሰማለን። ማን ነው የሚያነቃቃን? ስለዚህ ነገር አንድ ጊዜ በጣም በቃ ጽፌበታለሁም ደግሞ ብዙ ፖድካስቶችንም ሰርተንበታል። የሚያነቃቃንን መምረጥ የለብንም እንዴ ወዳጆች? ሶምሶምን እኮ በኤሽታኦል ሸለቆ የእግዚአብሔር መንፈስ ያነቃቃው ጀመረ ተብሎ ተጽፏል። እኛ የሚያነቃቃን መንፈስ አጥተን ነው እንዴ ሌላ መንፈስ ከጀርባው ያለ ሰው እንዲያነቃቃን እግራቸው ስር ሄደን የተቀመጥነው? ሰዎችን ሁሉ እንወዳለን፣ ነገር ግን መንፈሳዊውን ዓለም አንዘነጋም። ሰዎችን ሁሉ በሰውነታቸው እናከብራለን። ትዳራችንን፣ ህይወታችንን፣ ማንነታችንን፣ ቢዝነሳችንን፣ የምንመራበትን መርህ፣ የምንወስናቸውን ውሳኔ የሚገልጽ መርህ እንዴት ከማን እንደምንቀበል እንዴት አንጠነቀቅም ወገኖቼ? ወይስ ነገር መንፈሳዊ መሆኑን ዘንግተናል? እንስማማ በቃ እንደ ፍጥረታዊ ሰው ሁሉን ነገር በስጋ አይናችን እንዴ በፍጥረታዊ መንገድ እንቀበለው። በቃ ከጀርባ ምንም የለም። መንፈሳዊ ዓለም ውሸት ነው። እናንተ ራሳችሁ የሚለው ኤፌሶን 2 ላይ ያለው ቃል በበደላችሁና በኃጢአታችሁ ሙታን በነበራችሁ ጊዜ አሁን በማይታዘዙት ልጆች ላይ የሚሰራው አለቃው መንፈስ የልባችሁን ሐሳብና ምኞት እያስፈጸመ ይነዳችሁ ነበረ፣ ይመራችሁ ነበረ የሚለው ቃል የታመነ አይደለም? የማይታዘዙትን ልጆች የሚነዳ መንፈስ የለም? ያ መንፈስ ከሚነዳቸው ሰዎች በተቀበልነው ምክር ነው ህይወትና ትዳር ኑሮ የሚመራው የሚገነባው እዛ ምክር ላይ ነው። እግዚአብሔር ማስተዋልን ይስጠን። ምክር መንፈሳዊ ነው። ከማን እንደምንመከር እንጠብቅ። መውደድ ሌላ ነው፣ ማክበር ሌላ ነው፣ ሰዎችን ሁሉ መቀበል ሌላ ነው። ነገር ግን ምክርን ተቀብሎ ደግሞ ህይወት ላይ አፕላይ ማድረግ ሌላ ነገር ነው። ስለ እንደዚህ አይነት ነገሮች ሲጽፍ በጣም የሚገርማችሁ ነገር ብዙ ክርስቲያኖች በቃ እናንተ እንትን ያደረጋችሁን ያደነዘዛችሁን የነበረውን እነሱ እንደውም አነቃቁን፣ እነሱ እንደውም በቃ ተስፋ እንድናይ ያደረጉን። እኔ በብሉይ ኪዳን ሶምሶም በኤሽታኦል ሸለቆ ውስጥ በእግዚአብሔር መንፈስ ከተነቃቃ ዛሬ በውስጤ ያለው የጌታ መንፈስ እኔን ከማነቃቃት አይሰንፍም፣ እኔን ለማነቃቃት አያንስ። ያነቃቃኛል፣ ያነቃኛል። ለዛውም ለመልካም ነገር ነው የሚያነቃቃ። መነቃቃት ሁሉ መነቃቃት አይደለም እኮ አይደል? አነቃቂ ሁሉ ለመልካም ነገር አይደለም የሚያነቃ። ከየት እንደምንቀዳ እንጠንቀቅ።
ከየት እንደምንቀዳ። ይሄ በጣም ኢምፖርታንት ነገር ስለሆነ ነው እንደዚህ ወሰድኩበት። ስለዚህ በእግዚአብሔር ቃልና በውስጣችን በሚኖር የመንፈስ ቅዱስ ምስክርነት ፈትነን ስንቀበለው ግን ብዙ ድል ያስገኝልናል። ምንድነው ግን? ድንቅ መካር ከሆነው ከክርስቶስ በመንፈስ ቅዱስ አማካኝነት ለእግዚአብሔር ታማኝ በሆኑ ሰዎች የሚመጣ ምክር። ያ ማለት ቤተክርስቲያን ውስጥ ያለ ሁሉ ደግሞ ምክሩ መልካም ነው እያለ ነው። እውነተኛ ምክር በእግዚአብሔር ቃልና በመንፈስ ቅዱስ ምስክርነት መፈተን አለበት። ከእግዚአብሔር ቤት ውስጥ እንኳን ማለት ነው አይደለም ከውጭ፣ ከእግዚአብሔር ቤት ውስጥ እንኳን ምክርን ፈትሸን ነው መቀበል ያለብን። ምሳሌ ምዕራፍ 24 ቁጥር 6 በመልካም ስርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። እንዴ ትንቢት ምን ነካ? ትንቢት ማለት ፈልጎ ነው? አይ አይደለም። ትንቢት ብቻ አይደለም። ትንቢትም የራሱ ጠቀሜታ አለው፣ ምክርም የራሱ ጠቀሜታ አለው። ብዙ ምክር ባለበት ዘንድ ነው ድል ይላል። 11:4 ላይ ደግሞ ምሳሌ ላይ መቼም መርጬ እንደው በቃ ይሄንን ግዴታ ልውሰድ ያልኩት ነው እንጂ ስለ ምክር በጣም ብዙ የሚያወራው ነገር አለ። ምሳሌ 15:22 ደግሞ ምሳሌ 11:4 ደግሞ በቁጣ ቀን ሀብት አትረባም፣ ጽድቅ ግን ከሞት ታድናለች የሚለው ምክር ግን ከሞት ታድናለች ይላል። አያችሁ 15:22 ላይ ደግሞ ምክር ከሌለች ዘንድ የታሰበው ሳይሳካ ይቀራል፣ መካሮች በበዙበት ዘንድ ግን ይጸናል ይላል። ስለዚህ ከዚህ ምዕራፍ ምን ተማረን ካላችሁ አምልኮ ውስን ስርዓት ሳይሆን ህይወት ስለሆነ የኢየሱስ ጌትነት በሁሉም ህይወታችን አቅጣጫ ላይ ይሁን። እግዚአብሔርን የሆነ ክፍል ዘግተንበት እዚኛው ክፍል አትግባብኝ አንበለው። ኃላፊነቶችን ተከፋፍለን በማረፍ በእግዚአብሔር መንግስቱ ስፍራ ማንነታችንን እንጨምር። ምክር ደግሞ መንፈሳዊ ስጦታ መሆኑን ተረድተን ከማን እንደምንመከር እንጠንቀቅ። መልካሙን ስጦታ በአግባቡ ይዘን እንጠቀምበት። ምዕራፍ 28 አቤት ሰዓቱ ዛሬ። ምዕራፍ 28 ላይ የምናየው ዋና ሐሳብ የእግዚአብሔርን ስራ ከመስራት እግዚአብሔርን ማወቅ የሚቀድም ነገር እንደሆነ ነው። ቁጥር 3 ላይ እግዚአብሔር ግን ይላል የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሰራም ብሎኛል አለ ዳዊት። ዳዊት እግዚአብሔርን የሚያውቅ ሰው ነበረ። ስለዚህ ለሰለሞን የሚቀናለት አንድ ቅንዓት፣ ለሰለሞን የሚመኝለት አንድ ምኞት እግዚአብሔርን ማወቅ የሚፈጽምበት፣ የሰጠኸውን ዓላማ ስለሱ የተናገርከውን ነገር የሚፈጽምበት ኃይል ስጠው አይደለም ያለው፣ ብር ስጠው አይደለም ያለው፣ ወርቁን አዘጋጅቶለታል፣ ብሩን አዘጋጅቶለታል። ልብ ስጠው፣ ፍጹም ልብ ስጠው፣ አንተን የሚያውቅ ልብ ስጠው ነው ያለው። ዳዊት እንደዚህ ሲባል እኮ አሜን ብሎ የተቀበለው እግዚአብሔርን የሚያውቅ ሰው ስለሆነ ነው። ትላንትና ብያችኋለሁ አይደለ? እግዚአብሔር ተዋጋ ሳይለው የተዋጋው ጦርነት የለም። ዳዊት እግዚአብሔር እራሱ ልኮት ከዛ መልሶ ደግሞ የሰልፍ ሰው ነህ፣ ደም አፍስሰሃል፣ ለስሜ ቤት አትሰራም ሲለው ኦፌንድድ አልሆነም። እግዚአብሔርን የሚያውቅ ሰው ስለነበረ። በጣም የገረመኝ ቤተ መቅደሱን አትሰራበትም የተባለበትን ምክንያት የሆነ አልቀባባውም፣ አልሸፋፈነውም። ምክንያቱም ዳዊት ኖ መባል አይሆንም መባል አትሆንም መባል እንዳልሆነ ያውቃል። አይሆንምና አትሆንም ይለያያል። እግዚአብሔር አትሆኑም አይለንም። አንዳንዱን ነገር ግን አይሆንም ይላል። ዳዊት የእግዚአብሔርን ሉዓላዊ ምርጫና ውሳኔ አክብሮ ከሰለሞን ጋር እንዴት እንደተባበረ ትላንትና እያየን ነበር። ለምን ካላችሁ የሚበልጠው ገብቶታል። ዳዊት ስለ እግዚአብሔር ምርጫ ሲናገር እንደዚህ አለ፣ በእስራኤል ላይ የዘላለም ንጉስ እሆን ዘንድ እኮ መርጦኛል አለ። የሚበልጥ ነገር አለ ለካ እናንተ። ስለዚህ ይሄኛው ከእግዚአብሔር ጋር ያለው ሪሌሽንሽፕ እንዲያበላሽበት አይፈቅድም። ትልቁን ነገር ስላደረገለት በትንሹ ነገር ከእግዚአብሔር ጋር መጋጨትና መጣላት አይፈልግም ዳዊት። እንዴ ይሄ እኮ ቀላል ነገር ነው። በእስራኤል ላይ እኮ የዘላለም ንጉስ እንደሆን ዘንድ መርጦኛል አለ። በጥቃቅን ነገር የእግዚአብሔርን ፍቅር አይጠረጥርም ዳዊት። እግዚአብሔር በዘላለም ፍቅር ወዶን አንድ ልጁን ሰጥቶን የራሱ ወራሽ አድርጎን ሳለ በጥቃቅን ነገር አልጠረጠርነውም ወዳጆቼ። ፍቅሩን አልጠረጠርንም በጥቃቅን ነገር። ለዛ ከሆነ ሮሜ 8 ምዕራፍ 32 ላይ ሐዋርያ ጳውሎስ እንደዚህ ያለ ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዴት አይሰጠንም? እንዴት እንዲህ ብላችሁ ታስባላችሁ? እንዴት እንዲህ ብላችሁ ለትልቁ ያልተጠረጠረ እግዚአብሔር እንዴት ለትንሹ ይጠረጠራል?
አይኖቹ ዳዊት ቤት አትሰራም ሲባል አኩርፎ አፍንጫውን ነፍቶ ከእግዚአብሔር ፊት ወጥቶ በቃ እኔ እግዚአብሔር እንዴት እንዲህ ይለኛል እኔም በቃ እግዚአብሔር አይወደኝም ማለት ነው ብሎ የእግዚአብሔርን ፍቅር የማይጠረጥረው ትልቁን መጀመሪያ አይኑን ትልቁ ላይ አድርጓል። ትልቁ ስጦታ ላይ እንዴ እኔን እኮ በእስራኤል ላይ የዘላለም ንጉሥ ሆን ዘንድ መርጦኛል። ከመላው እስራኤል ይሁዳን፣ ከይሁዳም የሴም ቤት፣ ከሴም ቤት ሁሉ ዳዊትን መርጦ እግዚአብሔር በእስራኤል ሁሉ ላይ ንጉሥ እንደሆነ አድርጎኛል። እስከ መቼ? ለዘላለም። የዘላለሙን የሰጠኝ አምላክ የጊዜውን ኖ ሲለኝ ምክንያት ቢኖረው ነው እንጂ ሳይወደኝ ነው ብዬ እንዴት እጠረጥራለሁ ነው ባጭር አማርኛ። እንደዚህ የምንልበት ጥበብና ማስተዋል እግዚአብሔር ይስጠን። ምክንያት ቢኖረው ነው እንጂ እግዚአብሔር ከኔ ሰስቶት አይደለም። ለእኔ እኮ አንድ ልጁን ሳይሰስት ሰጥቶኛል። ምክንያት ቢኖረው ነው እንጂ እግዚአብሔር ስለማይወደኝ አይደለም። ከወደደኝ ከትልቅ ፍቅሩ የተነሳ አንድ ልጁን ሰጥቶኛል የምንልበት ጸጋ ይብዛልን። እንደ ዳዊት አንደርስታንድ ያደረገው እዚህ ቦታ ላይ ነው የሚናገረው። ለምን ቅር እንዳላለው የምናየው ለዛ ነው። ለዘላለም ንጉሥ ተደርጌያለሁኝ እኮ ስለዚህ አትስራ ቢለኝ ምርጫው ነው። እኔንም መርጦ ነው ያነገሰኝ። አሁን ደግሞ ሰሎሞን ቤቱን እንዲሰራለት ቢመርጥ ለምን እንዲህ ታደርጋለህ የሚለው ማን ነው? እሱ እኮ ከልባችን ይልቅ ታላቅ ነው፣ ማስተዋሉም የማይመረመር ነው። መምረጥ የእግዚአብሔር ነው። የመረጠንን ማወቅ ግን የሰው ኃላፊነት ነው። ዳዊት የመረጠውን ያውቅ ነበረ። ስለዚህ በሆነው ባልሆነው ከእግዚአብሔር ጋር እግዚአብሔርን አይጠረጥረውም። እናቴ ምን ትላለች? የማይተማመን ባልንጀራ በየወንዙ ይማማላል ትላለች። እግዚአብሔርን በየወንዙ እየቆምን ትወደኛለህ እስኪ ማለልኝ አንለው። የማይተማመን ባልንጀራ በየወንዙ ይማማላል ትላለች አንለውም። በቃ መውደዱን ለአንዴና ለመጨረሻ ጊዜ አንድ ልጁን በመስጠት አረጋግጦልናል። እንደው በቃ በእንትን በወጣው በወረደው በሄደው በመጣው በሚሆነው በማይሆነው እየቆምን እግዚአብሔር ሆይ ግን ትወደኛለህ፣ ጌታ ሆይ ግን አንተ ከኔ ጋር ነህ፣ ጌታ ሆይ ግን እኔ በቃ ትተኸኛል። የማይተማመን ባልንጀራ በየመንገዱ ይማማላል። የእናቴ ተረቶች እኔ እንደ ጥቅስ ነው የሚያስተምሩኝ። በቃ እናቴን ስለምወዳት ይሁን አላውቅም። ዳዊት በየወንዙ አይማማልም ከእግዚአብሔር ጋር። እግዚአብሔር እንደሚወደው እርግጠኛ ነው። ቁጥር 9 እንደዚህ ያለ፣ አንተም ልጄ ሶሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሀሳብ ሁሉ ያውቃልና የአባትህን አምላክ እወቅ። በፍጹም ልብና በነፍስህም ፈቃድ አምልከው። ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል አለው። አያችሁ፣ እግዚአብሔር እርሱን ከማገልገላችን በፊት እሱን እንድናውቀው ይፈልጋል። ጌታ ከአገልግሎት እግዚአብሔርን ማወቅ እንዲቀድም እግዚአብሔር ይፈልጋል። ማለት ፎርዛት ማተር አልቲሜት ጎሉ የዘላለም ህይወት እንኳን እግዚአብሔርን ማወቅ ነው ተብሎ ተጽፏል። እግዚአብሔርን በማገልገል ውስጥ ራሱ ከእግዚአብሔር ጋር በመቆየት ውስጥ በጸሎት ውስጥ ራሱ ትልቁ ጥቅም እግዚአብሔርን ሞር ማወቅ ነው። በነገራችን ላይ ሞር ማወቅ ነው። እግዚአብሔር እኮ በነገራችን ላይ ሳንጠይቀው የሚያስፈልገንን ነገር ያውቃል። ስለዚህ ለምንድነው ጠይቁኝ የሚለው? ልንጠይቀው በገባንበት በዛው ከእሱ ጋር እንድንተዋወቅ ይፈልጋል እንጂ ሳትጠይቁት አለ እኮ ጌታ። እኔ እኮ በጣም ይገርመኛል። ጠይቁት ይልና አባታችሁ እኮ ሳትጠይቁት ደግሞ የሚያስፈልጋችሁን ነገር ያውቃል ይላል። እና ለምንድን ነው ጠይቁኝ የሚለው ታዲያ? እንድናውቀው ነዋ፣ እንድንተዋወቅ ይፈልጋል። እኛ ጥያቄ ከሌለን ወደ የምንገባ ጉዶች አይደለንማ። የሆነ ጥያቄ ከሌለን ወደ እሱ የምንመጣ ሰዎች አይደለንማ። ስለዚህ ጥያቄ ይመጣል፣ ወደ እሱ እንገባለን፣ ከእሱ ጋር እንተዋወቃለን። ጥያቄ ይመጣል፣ ወደ እሱ እንገባለን፣ ከእሱ ጋር እንተዋወቃለን። አሰራሩ እንደዛ ነው። ከዛ ባወቅነው ቁጥር እየወደድ ነው፣ ባወቅነው ቁጥር እየመሰል ነው። ሰው የማያውቀውን ሊመስል አይችልም። ሰው የማያውቀውን ሊወድ አይችልም። እየወደድ ነው፣ እየመሰል ነው፣ እየተጠጋ ነው፣ የሚገባውን ክብር እየሰጠ ነው እንመጣለን ማለት ነው። እና ማወቅ ይቀድማል። አገልግሎት ራሱ ዋና ቤኔፊቱ እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ምንድን ነው ትርፍሽ ብትሉኝ፣ እኔ አሁን እግዚአብሔርን ማወቅ በእውነት አሁን በዚህ ሰዓት ራሱ ሞር እናንተን ለማገልገል የበለጠ በተዘጋጀው ቁጥር ምንድን ነው ጥቅምሽ ስትሉኝ፣ የበለጠ እግዚአብሔርን እያወቅኩት ነው። ካለፈው ዓመት ይልቅ
በቃ ሌላ እድል ሆኖልኛል እግዚአብሔርን የማውቅበት። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታ የዘላለም ሕይወትን እንደዚህ ብሎ ተረጎሙ። ምንድን ነው የዘላለም ሕይወት? ረጅም ዓመት መኖር ነው። አዎ ረጅም ዓመት መኖር አለበት። ፎርዛት ማተር የማይቆጠር ስለሆነ ዓመትም አንለውም። አዎ አለመጥፋት ነው። አዎ ከእግዚአብሔር ጋር ለዘላለም መኖር ነው። ግን ትርጉሙ እሱ ነው። አይሰለችም፣ አይታክትም። ለምንድን ነው ማይሰለቸው? ለምንድን ነው ማይታክተው ካላችሁ የዘላለም ሕይወት ማለት እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ለካ እግዚአብሔርን ማወቅ ስለሆነ ነው የማይሰለቸው። ለካ እግዚአብሔርን ማወቅ ስለሆነ ነው በጣም ፕሪሺየስ የሆነው። ዘላለም ለምንድን ነው የማይሰለቸው? እግዚአብሔር ታውቆ ስለማይጠገብ። ለምንድን ነው ዘላለም መኖር እንደዚህ አጓጊ ነገር የሆነው? የማይጠገብ ነገር የሆነው እውቀተ እግዚአብሔርን ማወቅ የማይጠገብና የማይሰለች በጣም ፕሪሺየስ ነገር ስለሆነ። እስካሁን እኮ እየጮሁ ነው እናንተ። ሱራፌልና ኪሩቤል እኮ ኢሳያስ 6 ላይ አላያችኋቸው? እየጮሁ እኮ ነው። የዛለት እኮ አይደለም አገልግሎት የጀመሩት፣ ኢሳያስ ነው የዛለት ያያቸው። ግን እግዚአብሔር ታውቆ ማይጠገብ ታውቆ ማያልቅ አምላክ ስለሆነ ባዩት ቁጥር ስለሆነ የሚደነቁት። ከጨዋሂው አንዱ ለአንዱ እኮ ነው የሚጮኸው፣ ለእግዚአብሔር አይደለም የሚጮሁት እናንተ። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ አንዱ ለአንዱ እኮ ነው እየነገረ እና ካኒው ማጅን ሄደን መንግስተ ሰማያት ለዘላለም ስንኖር ለምን እንደማይሰለችን ታውቃላችሁ? እንዲህ እየተደነቅን እኮ እርስ በርሳችን እየተነጋገርን ነው የምንኖረው። አቤኑ ቅድስናውን አየኸው እያልኩት፣ ክብሩን አየሽ፣ ውበቱን አየኸው፣ የዛሬው ደግሞ ይለያል፣ አሁን ያወቅኩት ደግሞ ልዩ ነው እየተባባልን እኮ ነው። በመደነቅ ውስጥ የሚኖር ኑሮ ስለሆነ እኮ ነው የማይሰለቸው። እውነተኛ አምላክ የሆንከውን የላከውንም ኢየሱስ ክርስቶስን ማወቅ ይህች የዘላለም ሕይወት ናት። የዘላለም ሕይወትን ፕሪሺየስ ያደረጋት የማትጠገብ የማትሰለች ያደረጋት ነገር እግዚአብሔር ራሱ የማይጠገብ የማይሰለች ታውቆ የማያልቅ አምላክ ስለሆነ እየተደነቅን የምንኖረው ሕይወት ስለሆነ ነው። እየተደነቅን ወይ ለዚሁ ነው የማይባል ሕይወት ስለሆነ ነው። ለዚሁ ነው አይባልም። እና ማወቅ ይቀድማል። ጥቅማችንን ማወቅ ነው። ሕይወታችንን ማወቅ ነው። አፍተሮል የምንኖረውም ለዘላለም እግዚአብሔርን ለማወቅ ነው። እግዚአብሔር ልብን የሚመረምር ስለሆነ ለታይታ ከምናደርገው ተግባራችን ይልቅ ልባችንን ከእሱ ጋር ያለንን ትውውቅ ይሻዋል። ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 23 ላይ ከልብ ያልወጣ የታይታ ተግባር እንዴት እንደገሰጸ ታስታውሳላችሁ። ፈሪሳውያንን ሲገስጽ ሙሉን ልታነቡ ትችላላችሁ። እኔ ግን 24 እና 25 ብቻ ላንብብ። እናንተ ዕውሮች መሪዎች፣ ትንኝ የምታጠሩ ግመልን የምትውጡ እናንተ ግብዞችና ጻፎች ፈሪሳውያን፣ በውስጡ ቅሚያና ስስት ሞልቶ ሳለ የጽዋውን የውጭውን ወጪት ስለምታጠሩ ወዮላችሁ አለ። የውስጡን እና የውጭውን ነገር ጌታ ሲያመዛዝነው ውጫዊ ተግባራቸው ላይ በጣም ጠንቃቆች ናቸው፣ ውስጣቸው ልባቸው ግን በጣም የጎደፈ ነው። እና ሲያነጻጽረው የውጭው ትንኝ ነው፣ በውስጡ አይነት ይታያል። የውስጡ ግመል ነው። ካን ኢማጂን ግመልና ትንኝን አነጻጽሯቸው። እግዚአብሔር ለውስጣችን ለልባችን ለመንፈሳዊ ነገር ያለው ቫልዩ እንደዛ ነው። እና ዳዊት ሰለሞንን እንደዚህ ያለው እግዚአብሔር መርጦሃል። ጉድ ኒውስ እግዚአብሔር መርጦሃል። ይሄ ሰው ሊያደርገው የሚችል ነገር አይደለም። ሰው ራሱን መምረጥ አይችልም። ሰው ራሱን ማዳን አይችልም። ሰው ራሱን መቀባት አይችልም። ጉድ ኒውስ እግዚአብሔር መርጦሃል። ን ዋትስ ኔክስት? ምንድነው ቀጣዩ? አንተ መረጠው። አንተ መረጠው። ከእሱ ጋር ለመሆን ወስን። ከዛስ የተመረጥክበትን ዓላማ ደግሞ ተግተህ ፈጽም። ይህን በምታደርግበት ጊዜ ደግሞ በእግዚአብሔር ታመን እንጂ አትፍራ። ይሄ ነው ህይወት ማለት። በነገራችን ላይ እግዚአብሔር መርጦናል። ከዛኛ ምርጫውን ተቀብለን መርጠነዋል፣ ምርጫችን አድርገነዋል። ከዛ ደግሞ የተመረጥንበትን ዓላማ ተግተን እንፈጽማለን። ያንን በምናደርግበት በመንገዳችን ደግሞ በእግዚአብሔር እንታመናለን እንጂ አንፈራ። ይሄ ነው ህይወት ከእግዚአብሔር ጋር። በቃ አንዳንዱ እግዚአብሔር መርጦኛል ላይ ቆሟል። የጆዬ መዝሙር በጣም የምወደው አለ። አንድ መዝሙር አቤኑ የታስታውሰኛለህ? ሳበኝ አስጠጋኝ የሚለው መዝሙር ላይ ያለ ሳበኝ አስጠጋኝ ከጉያ ስር እሱ የሚለው መዝሙር ላይ ማለት ነው። እና
አፈር የተነቀለ እና ነገሩ ከገባኝ እንቁ መሆንህ ለምን አንተ ብቻ እኔም ልያዝህ። በቃ እግዚአብሔር ያዘኝ ላይ እኮ መቆም የለብንም አይደለም። ነገሩ ከገባን፣ መመረጣችን ከገባን፣ እንዴት ፕሪሽስ እንደሆነ ከገባን፣ የተሰጠን ህይወት እንዴት የከበረ እንደሆነ ከገባን፣ ከዛ ቀጥሎ ነገሩ ከገባን በጣም ነው የምወደው። በቃ መዝሙር ይሰብከኛል፣ እኔ በጣም ይሰብከኛል እሱ መዝሙር። እና ነገሩ ከገባኝ ውድ መሆንህ እንዴ ለምን አንተ ብቻ እኔም ላጥብቅህ፣ ደስ አይልም? ለምን አንተ ብቻ እኔም ለያዝህ ከገባኝ በቃ ይዞኛል፣ በቃ መርጦኛል ብዬ ለምን ቆማለሁ? ነገሩ ከገባኝ እኔም ለያዝ። ዳዊት ሰለሞን እንደዛ ነው የሚለው። እግዚአብሔር መርጦሃል፣ እግዚአብሔር ወዶሃል፣ እግዚአብሔር ቀብቶሃል። አንተም ደግሞ ምረጠው፣ አንተም ደግሞ ውደደው፣ በመንገዱ ሁሉ ሂድ፣ ታዘዘው፣ አጥብቀው፣ ፈልገው። ብትወደው ብታከብረው ያከብረሃል፣ ብትተወው ደግሞ ይተውሃል። መርጦኛል ላይ መቆም የለብንም። ነገሩ ከገባኝ ውድ መሆንህ ለምን አንተ ብቻ እኔም ለያዝህ፣ እኔም ላጥብቅህ፣ እኔም ላክብርህ፣ እኔም ብርቅ ላድርግህ ማለት መቻል አለብን። እና ቁጥር 19 ላይ ዳዊትም የስራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ ይላል። የእግዚአብሔር ስራ የሚሰራው ደግሞ እግዚአብሔር በሰጠው ንድፍ፣ እግዚአብሔር በሰጠው ዲዛይን ነው። አይተናል አይደለ? ዘጸአትን ስናጠና ምዕራፍ 25 ቁጥር 40 ላይ እግዚአብሔር እንደዚህ ያለው ሙሴን በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ አለው። ተጠንቀቅ፣ ጥሩ ነው ያልከውን ያምራል ያልከውን ሁሉ ሳይሆን በተራራው ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ አለው። እግዚአብሔር ለአዲስ ኪዳን ቤተክርስቲያንም የሰጠው ንድፍ አለ፣ ኢየሱስ ይባላል። በሱ ምሳሌ ነው የሚሰራው። ኤፌሶን 2:20-22 በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃው ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። ንድፍ አለ። በነገራችን ላይ አዲስ ንድፍ አያስፈልገንም። አሁን አዲስ ንድፍ አንፈልግም። እግዚአብሔር ንድፍ እንድንሰራ አይደለም የሚጠራን። ንድፉን ሰርቶ ዲዛይኑን ሰርቶ በዛ መሰረት እየመጣን እየተጠረብን እየተሞረድን ግጥም 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 እንድንል ነው እግዚአብሔር የጠራን። ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። የማዕዘን ራስ ለመሆን አልመጣንም አለ። የማዕዘን ድንጋይ በመጀመሪያ የሚቀመጥ ድንጋይ ነው። የህንፃው በጣም ወሳኝ ክፍል ነው። ዝም ብዬ ስለ ማዕዘን ድንጋይ እያየሁኝ ነበረ። ህንፃው እንዳይዛነፍ ይህን ድንጋይ ተከትሎ በጥንቃቄ ነው የሚሰራው። የሁሉንም ግድግዳዎች አቀማመጥ ይወስናል። ህንፃው ቀጥ ብሎ ለመቆሙ የማዕዘኑ ድንጋይ በጣም ወሳኝ ነው። እኛ አይደለንም ወሳኞቹ። መሀል ላይ የሚመጡት ድንጋዮች አይደሉም ወሳኞቹ፣ የማዕዘኑ ድንጋይ ነው። በሱ ልክ ነው የሚሰራው። እንትን የአርክቴክቸሮች እንትን እያየሁኝ ነበር እና ዝም ብዬ እንደው ስለ ማዕዘን ድንጋይ ብዬ ከአርክቴክቸሮች አንጻር እያየሁኝ ነበረ። እንትን የሚባል ነገር አላቸው። ፌዝፉል ቱ ዲዛይን፣ ለዲዛይኑ ፌዝፉል መሆን አለበት አንድ አርክቴክት ለዲዛይኑ፣ ለተቀመጠው ዲዛይን፣ ለተቀመጠው ንድፍ ፌዝፉል መሆን አለበት። ህንፃው በትክክል የታለመለትን አይነት ቅርጽ ይዞ ጤናማ፣ የማይወድቅ፣ ጠንካራ፣ የማይሰነጠቅ፣ ክራክ የማያደርግ ሆኖ እንዲወጣ ለዲዛይኑ ፌዝፉል መሆን አለበት። ዲዛይኑ 3 ፎቅ የሚያሰራ ሆኖ ሳለ ነገር ግን ለዲዛይኑ ታማኝ ሳይሆን ቀርቶ ፌዝፉል ሳይሆን ቀርቶ 7 ፎቅ ቢሰራበት ክራክ ያደርጋል፣ የሆነ ሰዓት ላይ ይወድቃል። ለዲዛይኑ ታማኞችን ነው። ዲዛይኑ ክርስቶስ ይባላል። ክርስቶስ ለቤተ ክርስቲያን የመሰረት ድንጋይ ነው ስንል ቅርጽ የሚሰጣት፣ ቀጥ ብላ እንድትቆም እንዳትጣመም የሚያደርጋት፣ እንዳትወድቅ እንድትጸና የሚያደርጋት እሱ ነው እያለን ነው። ክርስቶስ እንደ አካል የቤተ ክርስቲያን ንድፍ መሆኑ ብቻ ሳይሆን እንደ አካሉ ብልቶችም እግዚአብሔር ለእያንዳንዳችን ያዘጋጀው ንድፍ ነው፣ ዲዛይናችን ነው። ዲዛይን የሌለን ሰዎች አይደለም። ምን እንደምንሆን የማናውቅ ሰዎች አይደለንም። እግዚአብሔር ምን እንደሚያደርገኝ አላውቅም እንግዲህ የምንል ሰዎች አይደለንም ነው። እንደዛ ብሎ ህንፃ የሚጀምር ሰው የለም።
የለም ህንፃ ሊጀምር መሬት እየቆፈረ ምን ልሰራ ነው ስሉት እኔ እንጃ እንግዲህ እግዚአብሔር ያውቃል ምን እንደምሰራ እስኪ መጀመሪያ ይቆፈርና እንግዲህ የሆነ ነገር እስኪ መሰረቱን የሆነ ነገር እናድርግና እያደር ደግሞ እናስብበታለን የሚል ህንፃ ሰሪ ያለ እንዴ? የለም ፊት ለፊት ላይ እንደውም ካያችሁ አጥራቸውን ያጥሩና አጥሩ ፊት ለፊት ላይ ህንፃው ሲያልቅ ምን እንደሚመስል ስዕሉን በትልቁ ያስቀምጡታል። ስለዚህ ያንን ስዕል እያየንኛ እዚህ ጋር የሚሰራው ህንፃ ምን እንደሆነ እናውቃለን። ዝም ብሎ መሬት እየተቆፈረ ነው አንልም። ምን እየተደረገ ነው እዛ ጋር ስንባል የሆነ መሬት እየቆፈሩ ነው። ምን ሊዘሩበት ይሁን ምን ሊያደርጉበት እንደሆነ ዛፍ ሊተክሉ ይሁን አናቅም፣ ግን መሬት እየተቆፈረ ነው አንልም። ለምን? ዲዛይኑ ፊት ለፊት ተቀምጧል። በህይወታችን ላይ እየተሰራ ያለው ነገር ግራም ያጋባ አይደለም። በነገራችን ላይ ምን እየሆነ እንደሆነ አላውቅም፣ ምን እየሆንኩ እንደሆነ አናቅም ምንለው ነገር አይደለም። ዲዛይኑ ፊት ለፊት ተቀምጧል። ክርስቶስ ይባላል። እሱን ወደ መምሰል እየተሰራን ነው፣ እየተቆፈርን ነው። አትራክቲቭ አይደለንም። በመሰራት ላይ ነው ያለነው። አንደር ኮንስትራክሽን ነን። ጭቃ አለ። በጣም ብዙ ያላለቁ ነገሮች አሉ። የተዝረከረኩ እቃዎች አሉ። ኢትስ ኦኬ። ዲዛይኑን ግን አይታችሁታል። እሱን ለመምሰል ነው እየተሰራን ያለነው። ኢት ኢዝ ቬሪ ቢዩቲፉል። በጣም ውብ ነው። ስናልቅ እሱን ነው የምንመስለው። የዛሬውን ጭቃ አትዩት፣ የዛሬውን ቁፋሮ፣ የዛሬውን አቧራ አትዩት። ስናልቅ እሱን ነው የምንመስለው። ሮሜ 8:29 ልጁ በብዙዎች ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስነዋልና ይላል። በንድፉ መሰረት ለመስራት በንድፉ መሰረት ለመሰራት እንጠንቀቅ። የማዕዘኑ ራስ ድንጋይ ክርስቶስ ነው። ግድግዳዎቹን አይሁድና አሕዛብን ያገናኘ የህንፃውን ክብደት የሚሸከም ጽኑ አለት፣ የልክነት ሁሉ መለኪያ የሆነ የማዕዘኑ ራስ ክርስቶስ ነው። መሰረት ብቻ ሳይሆን ደግሞ ራስም ነው፣ መደምደሚያ ነው። ሁሉ በእርሱ ከእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። ስለዚህ ከዜና መጽሐፍ ላይ ምዕራፍ 29 ላይ ቤተ መቅደሱን ለመስራት በፈቃድ የቀረበ ስጦታ እንደምናገኘው አይ ፕሮሚስ በጣም አጭር ይመስለኛል። ቶሎ ጨርሳለሁ። ቁጥር 1 ላይ ንጉሱ ዳዊት ለጉባኤው ሁሉ እንዲህ አለ፣ እግዚአብሔር ብቻውን የመረጠው ልጄ ሶሎሞን ገና ብላቴና ለጋ ነው፣ ህንፃው ግን ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ስራው ታላቅ ነው አለ ይላል። የእግዚአብሔር ስራ ለካ ያለ እግዚአብሔር ጸጋ የማይታሰብ ነው። ለምን ካላችሁ እግዚአብሔር በጣም ትልቅ ነው፣ እኛ ደግሞ በጣም ትንሽ ነን። ሶሎሞን በጣም ለጋ ነው አለ፣ ብላቴና ነው። ስራው ደግሞ ለእግዚአብሔር ለአምላክ ነው እንጂ ለሰው አይደለምና ታላቅ ነው አለ። የእግዚአብሔር ስራ ታላቅ የሆነው ከትልቁ ከእግዚአብሔር የተነሳ ነው። ስለዚህ ያለ እግዚአብሔር ጸጋ የእግዚአብሔር ስራ አይሰራም። ሰሎሞን ራሱ እንደዚህ ብሏል መክብብ ላይ፣ ወደ እግዚአብሔር ቤት ስትገባ እግርህን ጠብቅ አለ። እግዚአብሔር እላይ በሰማይ እንደሆነ አንተም ታች በምድር እንደሆን ካስብ ይላል። እግዚአብሔር በጣም ትልቅ ስለሆነ እኛ ደግሞ በጣም ትንሽ ስለሆንን የእግዚአብሔር ስራ ያለ እግዚአብሔር ጸጋ አይሰራም። ቁጥር 3 ላይ ከዚህም በላይ ደግሞ አለ ዳዊት፣ በጣም የምወደው ቃል ጌታ ይርዳኝ አልፈዋለሁ፣ የአምላኬን ቤት ስለወደድኩ ለመቅደሱ ካዘጋጀሁት ሁሉ ሌላ የግል ገንዘቤ የሚሆን ወርቅና ብር አለኝና ለአምላኬ ቤት ሰጥቼዋለሁኝ አለ። የዳዊት ስጦታ ከፍርሃት ከግዴታ ወይንም የሆነ ብድራት ከመፈለግ ሳይሆን የአምላኬን ቤት ስለወደድኩ ደስ አይልም? በጌታ በኢየሱስ ስም የአገልግሎታችን ምክንያት፣ የመሰጠታችን ምክንያት፣ የትኛውንም ነገር የማድረጋችን ምክንያት ይሄ ይሁንልን በጌታ በኢየሱስ ስም። እኔ ክፍሉ በቃ ልቤን ቅልጥ አደረገው። የአምላኬን ቤት ስለወደድኩ አለ። በቃ ስለምፈራ፣ እግዚአብሔር ስለሚቀጣኝ ስለሚቀስፈኝ፣ የሆነ ተምችና ኩኩባ ስለሚልክብኝ፣ ወይንም ደግሞ የሆነ በመዝራትና በማጨድ ሕግ ሰጥቼ ከዛ 100 እጥፍ ስለምቀበል አስልቼ ምናምን ሳይሆን የአምላኬን ቤት ስለወደድኩ፣ ቅዱሳኑም ስለወደድኩ፣ ሃሌሉያ፣ ጌታን ስለወደድኩ፣ ፍቅሩ ስለገባኝ አገለግለዋለሁ የምንል ያድርገን እግዚአብሔር። ይሄ በጣም ልቤን ገዛኝ። እኔ አንድ ቀን ብቻ በሰብከው ሁሉ ይሄንን በጣም ደስ ይለኛል። ብዙዎቻችን ከራስ ወዳድነት በስሌት እንሰጣለን አይደለም? አዎ ህግ እኮ ነው። ዘርቶ ማጨድ ህግ ነው። አዎ ይሰራል። ሰው የዘራውን ያንኑ ያጭዳል ይላል እግዚአብሔር ቃል። ግን የስጦታችን የመነሻ ሀሳብ የመስጠታችን ሞቲቬት የሚያደርገን ድራይቪንግ ፎርሱ እቀበላለሁ መሆን የለበትም። ስለወደድኩ። ሃሌሉያ። እኔ እናንተን በማገልገል ውስጥ እግዚአብሔር እንደሚባርከኝ ጥርጥር የለኝም። እግዚአብሔር ያገለገሉትን ይረሳ ዘንድ አመፀኛ አምላክ አይደለም። ግን የማገለግላችሁ የሆነ ነገር ስለማገኝ ሳይሆን የአምላኬን ቃል ስለወደድኩ፣
ቅዱሳኑን ስለወደድኩ፣ ቤቱን ስለወደድኩ። ሃሌሉያ። እንደዛ ሲሆን ደስ አይልም? በቃ የሆነ ድራይቪንግ ፎርሱ ይሄ ሲሆን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይ እግዚአብሔር ይላል በደስታ የሚሰጠውን ይወዳል፣ እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይንም በግድ አይደለም። ይህ ተምችና ኩብኩባ ስለሚበላብህ እየተባልክ እንዳሰጥ። በእውነት የአምላኬን ቤት ስለወደድኩ፣ አስራቴን የምሰጠው የአምላኬን ቤት ስለወደድኩ ነው። መባዬን የምሰጠው የአምላኬን ቤት ስለወደድኩ ነው። የማገለግለው የአምላኬን ቤት ስለወደድኩ ነው። ፎርዛት ማተር ከቤተ ክርስቲያን አንዳችም ነገር ተቆርጦ እንደዚህ ነው ተብሎ በወርም ሆነ በሳምንት በምንም ስለተሰጠኝ አይደለም። የአምላኬን ቤት ስለምወድ ግን እንደ ሙሉ ጊዜ አገልጋይ ሰዓቴን አክብሬ ጊዜን አክብሬ አዩዬ ታውቃለች እግዚአብሔር በሰጠኝ በተራ ክፍሌ አይደል ትናንትና እንዳለው በእጣ ክፍሌ በተራ ክፍሌ ተገኝቼ አገለግላለሁ። ምንድነው ምክንያትሽ? ደሞዝተኛ ነሽ? አይደለሁኝም። ምንድነው ምክንያትሽ? የአምላኬን ቤት ስለወደድኩኝ። ጌታ ይባረክ። ቁጥር 6 ላይ የአባቶችን ቤቶች አለቆች፣ የእስራኤልም ነገዶች አለቆች፣ ሻለቆችም፣ የመቶ አለቆችም በንጉሱም ስራ ላይ የተሾሙት በፈቃዳቸው አቀረቡ ስጦታን። በፈቃዳቸው። አያችሁ፣ ሰው ማንን ይመስላል? መሪውን ይመስላል። ህዝብ መሪውን ነው የሚከተለው። ዳዊት የአምላኩን ቤት ስለወደደ በፈቃዱ ሲሰጥ፣ ከሱ ስር ያሉትም በፈቃዳቸው አምጥተው ሰጡ። ዳዊት ለጥቅሙ የሚሰጥ ሰው ቢሆን በስሩ ያሉትም ለጥቅማቸው ነበር የሚሰጡት። ዳዊት በፍርሃት ቢሰጥ እነሱም በፍርሃት ነበር የሚሰጡት። ዳዊት መልካም ምሳሌ ስለሆናቸው ህዝቡ በፍርሃት በግዴታ ወይንም ጥቅማቸውን በማስላት በራስ ወዳድነት ሳይሆን በፈቃዳቸው ሰጡ። በፈቃዳቸው ሰጡ። አቤት ሰዓት! በእውነት እዚህ ላይ የምለው ብዙ ነገር ነበረኝ። አንዳንድ ጊዜ እኮ ስለ ጌታ ብለን አይደለም የምንታለለው፣ ታውቃላችሁ አይደለም? ስለ ራስ ወዳድነታችን ነው ተላልፈን የምንሰጠው። ነብይ እንትና ገንዘቤን በላብኝ፣ ፓስተር እንትና ገንዘቤን በላብኝ፣ እንትና እንደዚህ በቃ እንደዚህ ይሆንልሻል ይደረግልሻል ብሎኝ ቤቴን አሸጠኝ፣ የጣቴን ቀለበት ሰጠሁኝ፣ እንደዚህ ያደረግኩኝ። እውነት የአምላካችንን ቤት ስለወደድን የሰጠነው ወይንስ በራስ ወዳድነት ይህንን ስለሰጠሽ ይሄ ይሆንልሻል ተብለን በስሌት ነው የሰጠነው? ስለ እግዚአብሔር ስለ ስሙ የአምላካችንን ቤት ወደን፣ ስሙን ወደን፣ ወንጌልን ወደን፣ ቅዱሳንን ወደን ስለምንሰጠው ነገር እግዚአብሔር ኃላፊነቱን ይወስዳል። ስጋ ለባሽን አይተን ጥቅማችንን ታርጌት አድርገን ስሜታችን ስለተኮረኮረ የሆነ ነገር ይሆንላችኋል ስለተባለ የምናደርጋቸውን ነገሮች ግን ኃላፊነቱን የምንወስደው ራሳችን ነን። የአምላካችንን ቤት ወደን እናገልግል። የአምላካችንን ቤት ወደን እንስጥ። ቅዱሳንን ወደን እናገልግል። እግዚአብሔር በዛ ጉዳይ ላይ ኃላፊነቱን ይወስዳል። ዳዊት ምሳሌ ሆናቸው። ህዝቡ ተከተሉት፣ አለቆች ተከተሉት። በግዴታ ሳይሆን በራስ ወዳድነት ሳይሆን በፍቅር በፈቃዳቸው ሰጡ። ወዳጆቼ ለዚህ ነው ሁል ጊዜ ልትመስሉት የማትፈልጉትን ሰው አትከተሉት የምለው። አይታችሁት ጌታን የማይመስል ልትመስሉት የማትፈልጉት ነገር ካለበት ዋይ ለምን ትከተሉታላችሁ? ወደዳችሁም ጠላችሁም የሆነ ቀን እሱን መስላችሁ ራሳችሁን ታገኙታላችሁ። ዳዊት ተከተሉኝ ብሏቸው አይደለም፣ ምሰሉኝ ብሏቸው አይደለም። ሲያደርግ ሲያዩት ግን እኛስ ምን እንጠብቃለን አሉ። እንደሱ ማድረግ ጀመሩ። በፈቃዳቸው ሰጡ። ቁጥር 8 ላይ እንቁም ያለው ሰው ሁሉ በጣም ብዙ ነገር ሰጥተዋል። ብር ሰጥተዋል፣ ናስ ሰጥተዋል፣ ወርቅ ሰጥተዋል። ይችኛዋን ማንሳት የፈለኩት ሆን ብዬ ነው። እንቁም ያለው ሰው ሁሉ ለእግዚአብሔር ቤት ለሆነው ቤተ መዛግብት በጌድሶናዊው በኢሄል እጅ ሰጠ ይላል። አያችሁ፣ የተረፋቸውን የማይፈልጉትን የሆነ ዝርዝር ብር ምናምን ፈልገው ሳይሆን የከበረ ነገር እንቁ ለእግዚአብሔር ቤት ስራ ሰጡ። እንደዛ አላደግንማ። ስናድግም እንደዛ አላደግንም እኮ የሆነ ሳንቲም ነገር በተን እያደረግን ስለለመድን የሚመስለን እንደዛ ነው ለእግዚአብሔር የሚሰጠው። አረ የእግዚአብሔር ቃል እንደዛ አይደል? እንቁ ዋው! እንቁ ያላቸው ሰዎች ሰጡ ይላል። ጌታ ይርዳኝ ዛሬ እዚሁ እንዳናደር። ቁጥር 9 ላይ ህዝቡም ፈቅደው ሰጥተዋልና በፍጹም ልባቸውም ለእግዚአብሔር በፈቃዳቸው አቅርበዋልና ደስ አላቸው። ንጉሱም ዳዊት ታላቅ ደስታ ደስ አለው። አያችሁ፣ ትክክል ሲሆን ሞቲቫቸው ጆይ ፈሰሰ፣ ሐሴት ፈሰሰ፣ ደስ አላቸው።
በምላሹ እግዚአብሔር ምንድነው ሪዋርድ ያደረጋቸው? ሐሴት፣ ደስ አላቸው። ወገኖቼ እየሰጠን እያገለገልን እየሮጥን ደስታ ይራቀን ለምን ይሆን? ለምን ይሆን? እርካታ ይራቀን ለምን ይሆን? ምናልባት የሰጠንበት ያገለገልንበት የሮጥንበት ሞቲቭ መስተካከል ይኖርበት ይሆን? የቤት ስራውን እኛ እንውሰድ፣ ሁላችንም በየቤታችን እናስበው። ከዛ በኋላ ከቁጥር 10 እስከ 16 የዳዊት ጸሎት በአጭር ቃል ሲቀመጥ 3 ነጥቦች ነው ያሉት። አንደኛ እግዚአብሔር ትልቅ ነው። ሁለተኛ እግዚአብሔር ሉዓላዊ አምላክ ነው። ሶስተኛ እግዚአብሔር የሁሉ ባለቤት ነው የሚለው የዳዊት ጸሎት እስከ ቁጥር 16 ድረስ። ስለዚህ የምሰጠው ሁሉ ከሱ እጅ የተቀበልኩት ነው የዳዊት ቋንቋ። የምንሰጠው ሁሉ ከእርሱ እጅ የተቀበልነው ነው። ወገኖቼ ስጦታችን እግዚአብሔርን የበለጠ ባለጠጋ ያደርገው። እሱ በጣም ትልቅ ነው። እሱ የሁሉ ባለቤት ነው። ለኛ ግን ሁሉን ከእርሱ እንደተቀበለን የምንመሰክርበት እድል ነው። ስንሰጥ ካንተ ነው እያለን ነው። ይናገራል ስጦታ ካንተ ነው፣ ሁሉ ካንተ ነው፣ ሁሉ ባንተ ነው፣ ይሄው ደግሞ መልሼ ላንተ ነው የምንልበት እድል ነው ስጦታችን እንጂ ለእግዚአብሔር ልንጨምርለት፣ ጎሎበት ልንሞላለት፣ አንሶት ልንጨምርለት አይደለም። እድል ነው። የምስክርነት እድል ነው። ምን የምንልበት? ካንተ ነው የተቀበልኩት፣ ያንተው እኮ ነው፣ ባንተ እኮ ነው እዚህ የደረስኩት የምንልበት። ዳዊት እንደዛ ይላል። ይሄ ሁሉ የምንሰጠው ነገር ከእጅ የተቀበልነው አይደለምን? ከየት አመጣ ነው? እኛ ራቁታችንን አይደለም እንዲህ ከእናታችን ማህፀን የወጣ ነው። ከየት አመጣ ነው? ከአንተ የተቀበልነው አይደለም መልሰን ለአንተ የምንሰጥ። እንደውስ ይህንን ማድረግ መቻላችን፣ ከአንተ የተቀበልነውን መልሰን ለአንተ መስጠት መቻላችን ትልቅ እድል አይደለም? እኔና ህዝቤ ማነን ይሄንን ለማድረግ? ለአንተ ቤት ለመስራት እኔና ህዝቤ ማነን? እድል ነው። ዳዊት እንደ እድል የተጠቀመው። ከዛ ከቁጥር 17 እስከ 19 ዳዊት ለህንፃው ሳይሆን ለህዝቡና ለሰለሞን ልብ ፍጹምነት ጸለየ። ህንፃው እንዲፈጸም አይደለም፣ ልባቸው ፍጹም እንዲሆን ጸለየ። ለምን ካላችሁ እግዚአብሔር ልባችን በሌለበት ህንፃ ውስጥ አይከብርም። የዳዊት ንግስና ሲደመደም ካያችሁት በአምልኮና በደስታ ነው የተደመደመው። የሳኦል ንግስናስ በፍርሃት በውድቀት ነው የተደመደመው። ቁጥር 28 እድሜም ባለጠግነትም ክብርም ጠግቦ በመልካም ሽምግልና ሞተ፣ ልጁም ሶሎሞን በእርሱ ፋንታ ነገሰ ይላል። መልካም ሽምግልና ማለት ነው ማለት ነው። ዳዊት በዘመኑ ሁሉ ምንም ያልበደለ ፍጹም ሰው አልነበረ። ግን ደግሞ እንደ ሳኦል በልብ ድንዳኔ የሄደ ሰው ሳይሆን በንስሐ ከእግዚአብሔር ጋር ፈጥኖ የሚስማማ፣ ለእግዚአብሔር ሀሳብ ፈጥኖ የሚገዛ፣ ፍጻሜውን ያሳመረ ሰው ነበረ። እግዚአብሔር ወዳጆቼ የሚፈልገው የማይሳሳቱ ሰዎችን አይደለም፣ የሚታረሙ ሰዎችን፣ ንስሐ የሚገቡ ሰዎችን ነው። አንድ ጊዜ እንደዚህ የሚባል አርጊውመንት ሰማሁ። ላጲስ የተፈጠረው አለ አንዱ ለሚሳሳቱ ሰዎች ነው አለ። ክሪቲሳይዝ ሊያደርጋቸው ነው። ላጲስ የተፈጠረው ለሚሳሳቱ ሰዎች ነው አለ። አንደኛው አይ በፍጹም አለው፣ ላጲስ የተፈጠረው ስህተታቸውን ማረም ለሚፈልጉ ሰዎች ነው አለ። አያችሁ፣ የማይሳሳት ሰው የለም። ልዩነቱ ግን ስህተትን ማረም መፈለግና ማረም አለመፈለግ። በዳዊትና በሳኦል መካከል ያለው ልዩነት የፍጹምነት አይደለም፣ ያለመሳሳት አይደለም። ሁለቱም ይሳሳታሉ። ሳኦል ስህተቱን ማረም አይፈልግም፣ ዳዊት ግን ስህተቱን ለማረም ዝግጁ ነው። ከዚህ ምዕራፍ ምን ተማርን? ስጦታችን፣ አገልግሎታችን ከፍቅር ይውጣ፣ ከፍቅር ይጀምር። ለእግዚአብሔር ስራ የከበረውን ዋናውን እንቁውን እናቅርብ። የምንሰጠው ሁሉ የተቀበልነው እንደሆነ እናስታውስ። ልባችን በሌለበት ህንፃ እግዚአብሔር አይከብርምና ከህንፃው በላይ ለልባችን እንጠንቀቅ። የዜናን መጽሐፍ አንደኛ ዜናን መጽሐፍ እንግዲህ ስናጠቃልል እግዚአብሔር የእስራኤልን ህዝብ ከማንነት ቀውስ አውጥቶ እውነተኛ ማንነትና ዓላማን ሲሰጥ እናያለን። እውነተኛ አመራር የእግዚአብሔር ምርጫ እንጂ የሰው መመዘኛን እንደማይከተል እናያለን። የእግዚአብሔር ህልውና ለእግዚአብሔር ህዝብ የማይተካና የማይተመን መመኪያቸው እንደሆነ እናያለን። እግዚአብሔር በስርዓት በበቂ ዝግጅት በታማኝነት የሚያገለግሉትን እንደሚወድ እናያለን። ሩጫውን በመልካም የሚጨርሱ ደግሞ ፈጣኖች፣ ኃይለኞች ሳይሆኑ ታማኞችና ታዛዦች፣ ፈጥነው በንስሐ የሚመለሱ ሰዎች እንደሆኑ እናያለን። መጽሐፉ ከውድቀት በኋላ ስለሚመጣ ተስፋ
በጣም አጉልቶ ይናገራል። አንደኛ ዜና መጽሐፍ ስለምንድን ነው የሚናገረው ካላችሁ ከውድቀት በኋላ ከምስቅልቅል በኋላ ድቅቅ ካሉ በኋላ ተመልሶ ስለሚመጣ ተስፋ ይናገራል። ይሄ ተስፋ ግን እውነተኛ ፍጻሜውን በሙላት ያገኘው ደግሞ በክርስቶስ ኢየሱስ ነው። ሮሜ ምዕራፍ 5:19 አንብቤ ጨርሳለሁ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ ይላል። ባለመታዘዝ እስራኤል ወደ ባቢሎን ተሰደደች። ባለመታዘዝ ዲስትሮይድ ሆነች። ባለመታዘዝ ማንነት ቀውስ ውስጥ ገባች። ከዛ ግን መልሶ እግዚአብሔር አሁን ደግሞ በመታዘዝ ሪቢውልድ ሊያደርጋቸው ሪስቶር ሊያደርጋቸው ተስፋ ሰጣቸው። ይሄ ግን ፍጻሜውን ያገኘው በአዳም አለመታዘዝ ዲስትሮይድ የሆነውን የሰውን ዘር በኢየሱስ ክርስቶስ መታዘዝ እግዚአብሔር መልሶ ሪስቶር በማድረጉ በክርስቶስ ስራ ብቻ ነው ሙሉ ፍጻሜውን ያገኘው። የዜና መጽሐፍ ላይ የምናገኘው ጥላ ጌታ ኢየሱስ ዘመናችሁን ይባርከው። ዛሬ እንደ ዛሬ ጊዜ ወስጄ አላውቅም። በዚህ 4 ወር ጊዜ ውስጥ እንደ ዛሬ ጊዜ ወስጄ አላውቅም። ለሰዓቴ ለመታመን እሞክራለሁኝ። አንዳንድ ሀሳቦች ግን በጣም ልቤን ስለያዙት እነሱ ላይ በጣም አጽንኦት ስለሰጠሁኝ ነው ብዙ ጊዜ የወሰድኩት። ጌታ ይባርካችሁ። ጸንታችሁ እስከዚህ ሰዓት ድረስ ስትሰሙኝ የነበራችሁ ሰዎች እግዚአብሔር ይባርካችሁ። ጌታ ዘመናችሁን ይባርከው።